ጠራሽኝ አጣሪ ምትሰራሽ ንገረኝ እያጸዳች ነው ለምን ትጮያለሽ ለምን ነው የምትጮይባት እያጸዳች ነው አልጋውን ያጽድቼው ነው የሄድኩት ቤቱ ስርዓት አጣ እኮ በቃ ባስከባታ አንተና ስርዓት ያሳጣው እንዴ ልክ እንዳባወራ በስነ ስርዓት አትቀመጥም ልጅ ምን አትቀመጥም ከዚህ በኋላ ታገሰው አንተ ምን አገባህ ቀምጦልሽ ሚስቱ ነሽ አንቺ ሰው ቤት ገብተህ የምትፈተፍቱ እናንተ ለማን ናችሁ ምን አገባችሁ ታያቸው ቀምጡ ነሽ ምንም ሰላም ምን ነገር ነው ሶጭዋለሽ እንዴ አንተ እኔን መዋሸት ጀመርክ የምን ውሸት ነው ስልክ ማታነሳም እኮ ስንት ጊዜ ነው የደወልኩት ሰማሽ አንቺ ተናገሪ እሱን ጠይቀው ምንድነው የምትለኝ እኔ ውሻ መጀመሪያም የተከታተልሽ ችግር እየፈጠርሽ ነው በቃ እኔ ነኝ ችግር የፈጠርኩት አዎ እየፈጠርሽ ያደረጋችሁ ነገር እውነት ነው ምንድን ነው ያደረግነው እዚህ ጋር የምታረጉት ነገር አቅፋት የገባው ምናምን እህቴ አይደለች ግንኙነት አላችሁ ወይ እናወራ ምን ችግር ስለምን አባራት ነው የምታወራው ተግን ተከታተል ደሞ አታፍራ ስነ ስርዓት ያዝ ዋጋን እውነት ነው ወይ እኔ አይደለሁም ደሞ እኔ እውነት ነው ንገረኝ አንቺ ምን አይነት ባለጌ ሴት ነሽ ባለ ትዳር ወንድ አልጋ ላይ ይዘሽ ስትወጪ አታፍሪ በገዛ አልጋይ ላይ ውጣ በቃ ትግስቴና አይልቀቀውና ሌላ ችግር ሳይፈጠር እኔ መንከት አትችልም ሌላ ችግር ሳይፈጠር እሺ ወጣላ ውጣ በቃ ውጣ ሰው ቤት ሰላም ጤና ይስጥልኝ ተወዳችሁና የተከበራችሁ ለኡል ሚዲያ ቤተሰቦች እንደምን አላችሁ እኔ ልኡል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው አጠገብ የምትያዩት እህታችን እንግዲህ አንድ ችግር እንዳጋጠማት ነግራኝ ነው እዚህ የተገኘሁበት ትልቁ ምክንያቱም ለመግቢያ ለእናንተ ለማሳወቅ ያክል እንግዲህ ባለቤቷ ጋር ነው የምትኖረው እቺ እህታችን እና ባለቤቷን ስታገባ ኦልሞስት የዛሬ 9 ወር አካባቢ ነው ከተጋቡ እና እህቴ ናት ብሎ እንደ ቤተሰብ እንደማንኛውም እንደናት አባት እንደ ሌሎች ጓደኛ ወዳጅ ዘመድ እንደ ወንድም ካስተዋወቃቸው መካከል አንዲት ሴት እህቴ ናት ብሎ አስተዋውቋት እንደነበረ ነግራኛለች በተጨማሪም እንግዲህ ከዚህ ነገር ጀርባ አሁን ላይ እቺ ሴት ከነሱ ቤት አብራቸው እንደምትኖርም ነግራኛለች ማለት ነው እንደዚህ ሲኖሩ ታዲያ ያላሰብኩትን ነገር እያሰብኩኝ ነው እባክህ እውነቱን አጣራልኝና ግልጽ ይሁንልኝ ለኔ ትዳሬ ላይ አደጋ ሳልፈጥር በፊት እውነቱን ለወቀው ብላ ነው እንግዲህ እህቴ እዚህ ቤት ውስጥ እንድመጣ ያደረገችው በዋነኝነት ነገሮችን ለማጣራት እንሞክራለን እውነት ነው ያሰበችው ነገር ወይስ ውሸት ነው የሚለውን ነገር አጣርተንኛ ምን ነግራት ይሆናል ይሄ ነገር እውነት ከሆነ እንግዲህ የራሷን አቅጣጫዎች ትወስዳለች ውሸት ደግሞ ከሆነ ህይወቷን ላይክ ማንም ሳያውቅ ትቀጥላለች ማለት ነው እኛ በመናጠራበት ወይ አጣርተን እንግዲህ ለእህታችን እናሳውቅ ይሆናል ታዲያ እናንተ እንደተለመደው ላይክ ኮሜንት ሼር በማድረግ ይሄን ቪዲዮ ትብብራችሁ አሳዩን ሰብስክራይብ እንዳይረሳ በቴሌግራም እየመጣችሁ ሐሳብ ማስተያየት መግለጽ ትችላላችሁ ማለት ነው እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ሰላም ይሁን እንዴት ነሽ ሰላም ነው ወይ እናለው አፈረን ስለመጣ በጣም አመሰግናለሁ ምንም አይደል እስኪ ከስምሽን እንነሳ እንተዋወቅሽና ከዛን ምን እንዳጋጠመሽ ምን እየሆነ እንዳለ እዚህ ቤት ውስጥ እስኪ ለአድማጭም ለተመልካችም እያንዳንዱን ነገር ብትነግሪኝ ስሜ ሜላት ይባላል እሺ ባለቤቴ አበበ ይባላል እሺ ያው በዚህ አጋጣሚ የእናንተን ስራ ብዙ ጊዜ እከታተላለሁ እና በዚህ አጋጣሚ ቀጥሎበት ማለት ነው እናመሰግናለን ያው እኛ እንኳን ፈጣሪ ይመስገንና እስካሁን ሁልጊዜም ስራችንን እንሰራለን ማለት ነውና እስኪ ንገሪኝ ምንድነው ጥርጣሬ እዚህ ጥርጣሬ ውስጥ ያስገባሽ ነገር ከባለቤትሽ ጋር ስለነበሩት ከመጀመሪያ ስትተዋወቁ እስኪ ስቴፕ ባይ ስቴፕ ንገሪኝና ያው እኛ የምናደርገው እንደ ክሩ ተመካክረን ለማድረግ ነው እዚህ የተገኘ ነው ማለት ነው የትኛዎችም ችግሮች ሲፈጠሩ እዛን ችግሮች ለመፍታት እንግዲህ የትኛውም ቤት እየሄድን እናንኳኳለን ማለት ነው ከዛ አንፃር ነው ዛሬ እዚህ የተገኘንበት ምክንያት እና ምንድነው አንቺ ላይ ያጋጠመው ነገር ያው እኔና ባለቤቴ የምንተዋወቀው የባለቤቴ የወንድሜ ጓደኛ ነበር በዛ ምክንያት ነው የምንተዋወቀውና ብዙ ጊዜ ያው ከስንት አንዴ ቤት ይመጣ ነበረ ቤት በሚመጣ ሰዓት እንዲሁ ታይተህ ትዋደዳለህ ምናምን ብዙ ጊዜ እና ከራሱ መጣ ይሄ ነገር የሆነ ሰዓት ላይ እንዳጋጣሚ ስልኬን ከወንድሜ ስልክ ወስዶ ደወለልኝ ሰጡት ሳይሆን እንዲሁ ስልኩን እንዳጋጣሚ ተቀብሎ ማለት ነው አዎ ደወለልኝ ማውራት ጀመረ
ያ ነገር እየተደጋገመ መጣ። ከዛ በኋላም በአካልም ተደብቀን መገናኘት ጀመርን። ከወንድሜ ተደብቀን ከቤተሰቡም ከወንድሜ እና ብዙ ጊዜ ተደብቀን እንገናኝ ነበረ ምናምን። ጥሩ ላይፍ አሳለፍን። ያው ፍቅር ውስጥ ስትሆን በጣም ጥሩ ነገሮች የሚባሉ ነገሮችን ታሳልፋለህ። ያ ነገር ደግሞ ከጊዜ ወደ ጊዜ ወደ ስጋት እየተቀየረ ይመጣል። እኔ ደግሞ እያሰጋኝ የነበረው በሰዓቱ የሆነ ሰዓት ትቶኝ ቢሄድስ፣ ይሄ ስልክ አላነሳ ሲል መጨነቅ ይመጣል። ያ ነገር ሲደጋገምብኝ የሆነ ሰዓት ላይ ከ3 ወር በኋላ እንደቸኮልኩ ይገባኛል። ነገር ግን ያው ብዙ ጊዜ ለፍቅር ጊዜ መስጠት ያን ያህል አስፈላጊ ነው ብዬ የማምን ሰውም አይደለሁም። ከተዋወቃችሁ ከስንት ጊዜ በኋላ ነው የተጋባችሁት? ከ3 ወር። 3 ወር? እንዴት 3 ወር ብቻ? 3 ወር ብቻ። እንዴት ሆነ? ምክንያቱም በፍቅር ስትቆይ ብዙ ነገር አለ። ጊዜን ከመብላት ሌላ ምንም የምታተርፈው ነገር የለም። እውነት ነው። ያ ነገር ስላለ ያን ያህል መቆየት አልፈለግኩም። ግን በደንብ ሳይተዋወቁ ሳይጠናኑ እንዴት ነው? ያው ሌላ ነገር መጣ፣ ሌላ ጥያቄ መጣ። ሴት ልጅ ደግሞ ከትዳር በፊት ምንም ማድረግ አለባት ብዬ አላስብም። ከዛ እንደዛ የሚሆነው እኔ እናንተ ስንጋባ፣ ካልተጋባን ምንም የሚሆን ነገር የለም አልኩት። እንዳልኩት እንጋባ አልኩት። ከዛ በኋላ እሱም ትንሽ አቅማማ ላስብበት ምናምን አለኝ። ትንሽ ጊዜያቶችን ወሰደ። ያው ቀኑ ደረሰና ሽማግሌ ላከ። እምቢ ተባለ። ለምን? ምክንያቱም አላቅም ለምን እንደሆነ። ወንድሜ እኔ ጓደኛዬ ነው። አንደኛ እንዴት እኔ ራሴ ወስጄ ቤቴ ብዙ ነገር አማክሬ ነግሬ እንዴት እንደዚህ ታደርጋለህ? ጓደኛው ስለሆነ ማለት ነው። ቤተሰቦቼ ደግሞ ያው ታላቅ እንደመሆኑም ወንድሜ ብዙ ጊዜ እሱ ሀሳብ ነው የሚሰማው። ያው የትልቅ ወንድም ነገር ይሰማል። ቢያውቀው ነው የሚባል ነገር አለ። ቢያውቀው ነው ሰው አይቻልም ተባለ። ቤተሰብ ማለት ነው። ቤተሰብ እኔ ለምን አይቻልም አልኩኝ። ወንድሜ ማግባት ከፈለግሽ ማግባት ካለብሽ አሉ ብዙ ጊዜ የሚልኩ ምናምን የነበሩ እንዳገባ የምንነገራቸው ሰዎች ነበሩ። ያው ቤተሰብ ላይ ባለሀብት ምናምን የሚባል ነገር አለ። በእርግጥ እሱም ጎሎት አይደለም፣ ግን በቤተሰብ የሚመጡ ሰዎች ነበሩ። እነሱን ታገቢያለሽ ተባልኩ። አይሆንም አልኩኝ። ያው በዛ መካከል በጣም ጭቅጭቅ ነበረ፣ በጣም ብዙ ነገር ነበረ። ያው እኔም ካልዳራችሁኝ እሱ ጋር እኔም እናንተ ጋር አልኖርም፣ እናንተን ትቼ እሱ ጋር መኖር ጀምራለሁ አልኳቸው። ወደሽን ነበር ማለት ነው? አዎ በጣም ወድጄው ነበረ። ያው መውደድና ማፍቀር ይለያያሉ። በእርግጥ አፍቅሬው ነበረ። ከዛ ያው ሳይወዱን በግድም እኔና እሱ ተጋባን ስነስርዓት ባለው መንገድ። ከዛ በኋላ ያው እስካሁን በትዳር የቆየንበት ጊዜ 9 ወር ነው። 9 ወር? ጠቅላላ ትወቃቸው 1 ዓመት ብቻ ነው ማለት ነው? 1 ዓመት። እሺ። እና ያው ስንኖር ቤተሰቦችም የኔን ቤተሰቦችም ተዋወቀን ከተጋባችሁ በኋላ? ከተጋባን በኋላ እና ቤት የምትኖር እህቴ ናት ብላ ያስተዋወቀኝ ልጅ ነበረች። እሱ ጋር የምትኖር? እዛ ቤት የምትኖር። ያው በእድሜ ትንሽ ከፍም ስለሚል ወንድ ልጅ ከፍ ካለ ብዙ ጊዜ ራሱ ነው የሚችለው። ቤት አለው ማለት አሁን የምትኖርበት ቤት የሱ ነው? እና ምን ብዬ ልንገር፣ በሰዓቱ ያው ምንም አይነት ጥርጣሬ አልነበረም። ለእኔም እንደ እህት ሆናልኝ ነበረ። ጊዜያቶች በጣም ይንከባከበኝ ነበረ ምናምን። ከስራ ቶሎ ነው የሚመጣው። አሁን ታመሻለህ ምናምን አይደል ወንድ ልጅ ስትሆን ጓደኞች ጋር ምናምን አለ። ያ ነገር የለም። በጊዜ ነው ወደ ቤቱ የሚገባው። ከምታስበው በላይ ለትንሽ ወራቶች ያክል ተመስገን እንኳንም እሱን መረጥኩኝ እንኳንም አገባሁት እስከምል ድረስ ነበረ ያው ፍቅራችን የነበረው። እሺ። ከዛ በኋላ ያው በዚህ ወር 2 ወር ውስጥ አካባቢ አንዳንድ ነገሮችን ማስተዋል ጀመርኩ። ምንድን አይነት ነገሮች? ለምሳሌ ብዙ ጊዜ እሷ ከቤት ትወጣለች ስለ ስራ አለኝ ወይም ነገር ብላ ትወጣለች። ቤት ውስጥ የሚያሳዩት የአይን ኮንታክት ጥሩ አይደለም። በዛ ላይ ደግሞ እኔ ከቤት እንደወጣ ነው የሚፈልጉ። ከቤት ስለ ፍቅር ዛሬ እንደዚህ አትገዥም እንደዚህ አትወጪም አይነት ነገር አለ እሱ ቤት ካለ እና እንደዛም ሆኖ አልጠረጠርኩም። ብቻ አይናቸው ላይ የማየው ኮንታክት እያየው እንኳን እህቱ ናት እንዴ እስከምል ድረስ ይሄ ሲጫወቱ እንኳን የሚያሳዩት ነገር አለ። የሆነ ምን ብዬ ላሳይ፣ የፍቅርና የእህትነት ይለያል።
እቺ አብራችሁ የምትኖረው ልጅ የስጋ እህቱ መሆንና ለመሆኗን አንቺ አታውቂም? አላውቅም። ቤተሰቦችን አልጠየቅሽም? ቤተሰቦች ምንም አይነት መልስ ሊሰጡኝ አልቻሉም በዚህ ጉዳይ ላይ። አዎ አብረን ስንሄድ እንዲሁ ከማለት ሌላ ምንም የሚሰጡኝ አይነት ምላሽ አልነበረም። ከዛ ያው በሆነ አጋጣሚ እንደዚህ ናት እንዴ ተብሎ አይጠየቅም ማለት ግን ለማጣራት ከተባለ እዚህ ድረስ አይደረስም ብዬ ነው። አይደረስም፣ ልክ ነህ። ግን አሁን ላይ ሞር ጥርጣሬ የፈጠረብኝ እህቴ ታናሽ እህቴ ትመጣለች ብዙ ጊዜ ቤቴ እና እነዚህ ልጆች ግን እርግጠኛ ነሽ እህትና ወንድም ናቸው ማለት እኔ ያየሁት ነገር አለ ትለኛለች ሁልጊዜ። እኔ በማልኖር ሰዓት መጣ እንደነበረ ነው የነገረችኝ። የሆነ ሰዓት ላይ እኔ አንዳንድ ነገር ለመግዛት ወጥቼ በዛ ሰዓት ስመጣ ሲላፉ ሲዳሩ አገኘኋቸው ምናምን አለችኝ። እህቱ ትሆናለች አይ ምናምን ብዬ አለፍኩት። ግን በተደጋጋሚ እኔ አሁንም ሌላ ቦታ ደርሼ ምናምን ስመጣ ከእሷ መኝታ ቤት ሲወጣ አግኝቼው አውቃለሁ። እንደ አጋጣሚ ሌሊት ላይ ከመኝታ ያጣዋለሁ። እነዚህ አይነት ነገሮች መደጋገም ጀመሩ። የልፊያቸው ነገር ራሱ እንትን እስከማይመስል ድረስ የትና ስልክም ላይ ቴክስት አግኝቻለሁ ብለሽኛል። ልክ ነው አግኝቻለሁ። እሺ ምን አይነት ቴክስት ነበረ? እየጠበቅኩ እኮ ነው ቶሎ አትመጣም ወይ የሚል። ያ ብቻ አይደለም። ያ ብቻ ቢሆንም አሪፍ ነበረ። ምናልባት የሆነ ቦታ ሊገዙ ወጣው ምናምን ተገናኝተው ነው ይባባላል እህትና ወንድም። በእርግጥ አሁንም እየጠበቅኩ ነው እኮ አትመጣም ወይ ኖርማል ነገር ነው እንደ እህትና እንደ ወንድም ሪል ከሆኑ እህትና ወንድም። ያ ብቻ አይደለም። የሆነ ሰዓት ላይ ደግሞ ከዛ በፊት ያየሁት ነገር ቢኖር እንዴት ምናምን ማናት ምናምን ብዬ እንዲሁ ባላወቀ ስልኳን አውቀዋለሁ መቼም ግዴታ ስለሆነ ማናት ምናምን ሴቡን ገብቼ አይቼዋለሁ። በእርግጥ እንዳልኩ ቅድም ገብቼ ምናምን ሳየው የአልጋ ቤቱን መታወቂያ እኮ ሳትቀበለው ነው የሄድከው ምናምን የሚል እንትን ቴክስት አይቼ ነበረ። ከዛ እንዴ ነገር የምን አልጋ ቤት ነው ማለት አልጋ ቤትና እህቱ ምን ሊያገናኛቸው ይችላል? ይሄን አይነት ነገር አይቼ ነበረ። ብዙ ጊዜ ስጠይቀው ያን ያህል ከነገሮች ይሸሻል። ቆይ ይሄ ነገር ምንድን ነው አይነት አልደብቀም ምናምን ስለው የሆነ ወይ አጭር መልስ ሰጡኝ ይሄዳል፣ ወይ ደግሞ ይሄ በፊት የነበረው ፍቅር አሁን ላይ የለም። አልጋ መቀየር ጀምሯል ጭራሽ። አዎ ሶፋ ላይ መተኛት ጀምሯል። ብዙ ነገሮቹ ተቀይረዋል። ይሄ ነገር ጥርጣሬ ውስጥ አስገባሽ ማለት ነው። እንዴት አንቺ ቆይ ማለት ይሄን ሁሉ ነገር ስታይ ከኛ መለየት አለባት የራሷን ህይወት ትኖር ወይ ደግሞ በቃ የምታግዛትን በውጭ አግዛት ምናምን ብለሽ ጥያቄ አቅርበሽ ልታውቂያለሽ? እንደዛ እስከምል አይደለም። አሁን ላይ የጀመረችውን ጸባይ እንኳን ይሄ ማመናጨቅ፣ መገላመጥ፣ ይሄ መደራበጥ ምናምን ጀምራለች። አንቺ ላይ ነው? አይ እኔ አሁን እያልኩ ያለሁት ላይክ እሱን በቃ ከኛ መለየት አለባት የራሷን ህይወት እሷ መኖር አለባት ህይወቷን ማሸነፍ አለባት ብለሽ ለምን አትጠይቂውም? እንኳን እንደዛ ብዬው አይደለም እያልኩ እኮ ነው። እንኳን እንደዛ ብዬው አይደለም ስለሷ የሆነ ነገር እንኳን ሳወራ አንድ እህቴ ናት አትናገሪብኝ ምናምን ብሎ ሌላ ታሪክ ቤቱን በአንድ እግሩ አቁሞት ነው የሚለው። አይደለም ትውጣ ብዬው ይሄን ነገር ታስተካክል ባልኩት እንኳን ገብተዋል አይደል? እኔ አሁን እህቱ ናትም አይደለችም። በእርግጥ እኔ እህቷ አትመስለኝም። ምክንያቱም እህትና ወንድም እኔ ወንድም አለ የወንድምና የእህትን ፍቅር አውቀዋለሁ። በዛ ልክ ይሄ ሁሉ ነገር ሲኖር አለመግባባት ሲኖር ለቤተሰቦች ሳልነግርሻቸውም አላመከርሻቸውም? ከእህቴ ሌላ የሚያውቅ ሰው የለም። ለምን ወንድምሽን ለምን አታማክሩም? ምክንያቱም ይሄን ጸባዩን ማስተካከል አለበት። ገብቶሻል አይደለም? ወንድሜ መጀመሪያውንም ከያለኝ የገባሁበት እንዳልኩ እምቢ ብዬ ነው የገባሁት። ከቤተሰብ ተጣልቼ እምቢ ብዬ በግድ እሱ ጋር ካልሆነ እኔ ዝም ብዬ ከምትዋረዱ ብዬ ነው ወጥቼ ሄዳለሁ። እናንተን መጠየቄ አግባብ ካልሆነ እዚህም ድረስ ብዬ እምቢ ብዬ አይሆንሽም እያለኝ አግብቼ ወንድሜን ሄጄ ምንድን ነው የምለውስ? በእርግጥ ስለ ልጁ ጸባይ ወንድምሽ ያውቅ ይሆን ነበር ይሆናል። ያው አሁን ላይ ሲገባኝ ጸባዩን ቢያውቅ ነው አይሆንሽም ያለ እንጂ መልካም ጓደኛውም ከሆነ በእርግጥ እንደ ሀገራችን ጓደኛሞች ከሆኑ አንደኛው ልጅ ተነስቶ የጓደኛውን እህት ሊያገባ የሚዘጋጅ ከሆነ ኩርፊያ፣ መቀያየም እንደዚህ ነገር አለ።
ምክንያቱም እንደ ወንድ እሷም እንደ እህት ናት ብሎ ኤክስፔክት ስለሚያደርግ ማለት ነው። ግን ደግሞ እንደዚህ አይነት ነገር ከተፈጠረ በኋላ ደግሞ መናገር ነው። አግባብ ባለው መንገድ ሊስተካከል ይችላል። እነሱ ተናግረዋል። ምክንያቱም ቤቴ ራሱ መጥቶ አያውቅም። ከተጋባን በኋላ ወንድሜ በጣም ነው የምወደው፣ በጣም ነው የሚወደኝ። አንድ ቀን ፊቱን አዙሮብኝ አያውቅም። ምንም አይነት ጥፋት ባጠፋ እንኳን ከአንድ ቀን ያለፈ ኩርፊያ እኔ እና እሱ ተጣልተን አናውቅም። አሁን ግን መጥቶ አይቶኝ አያውቅም። በስልኬ እንኳን ይሄ ሁሉ 9 ወር ስኖር አንድ ቀን እንኳን ደውሎ አያውቅም። ተናግሯን ያኔ አይሆናትም፣ ለቤተሰብም በቃ አይሆንሽም፣ እዚህም ድረስ ተጣልቷል። እሱ ጋርም ሌላ ታሪክ ውስጥ እስከ መግባት ድረስ ፈልጎ አይደለም። ቤተሰቦቼ በኋላ ላይ ያው ከምታሳፍረን ብለው ነው የዳሩኝ እንጂ ፍላጎቱ ኑሯቸው አይደለም። ቅድም እንዳልኩ እሱም ቢሆን ፍላጎቱ አይደለም። እና አሁን ላይ ምን ብዬ ነው የምሄደው? ወንድሜ ልክ ነበርክ ወይስ ማናት እሷ ብዬ ነው የምሄደው? ሌላው ታሪክ። አሁን በጥርጣሬ ወንድሜ በጣም ፈጣን ሰው ነው። ነገሮችን ይሄን ያህል ቆም ብሎ ይሄን ባደርግ እንደዚህ ይሆናለው የሚል አይነት ሰው አይደለም። ወደ ድርጊቱ ነው የሚገባው። ገብቶሃል አይደል? ያን አልፈለኩም። እሺ እህታችን እንግዲህ ካሜራማን ተጨማሪ ጥያቄዎች ካሉ እድሉን ልስጥህ። አመሰግናለሁ ሉሌ። ከባድ ነገር ነው በጣም እውነት ለመናገር አንድ ቤት ውስጥ እንደዚህ አይነት ኑሮ መቆየት በጣም ከባድ ነገር ነው። አሁን አንቺ እኔ ብሆን በእሷ ቦታ በእህቴ ሜላት ቦታ እኔ ብሆን ምን አደርጋለሁ? ቴክስቶችን ካየሁ በኋላ ጥርጣሬ ምሬ ውስጥ አለኝ ሚዲያ ጋር ያስመጣኝ ጥርጣሬ እና በግልሽ ለማጣራት የሞከርሻቸው ሂደቶች ሊኖሩ ይችላሉ ብዬ አምናለሁ። ማለትም እህቱ እንዳልሆነች ኦልሬዲ ጥርጣሬ ብቻ ነው እየነገርሽን ያለ ነው። የቀረውን ነገር ለማጣላት እንዲረዳለኛል በግልሽ ያደረግሽው ነገር እሷ አልጋ ሲቀይር እሱን መጠየቅ ሊሆን ይችላል። እሷ ክላስ ትምህርት ብላ ስትወጣ የት እንደምትወጣ ምናምን ብቻ የሁለቱም ተከታትለሽ ያየሽውስ ነገር አለ ወይ? አሁን እነሱ ነገሮች አንደኛ ያው የአባታቸው ስም አይመሳሰልም። ምናልባት በእናት ምናምን ይህን ነገር ስጠይቀው በእናት ነው የምንገናኘው ነው ያለው። የአባታቸው ስም የተለያየ ነው። የሁለታቸው ማለት አልነገሩኝም እስከ ብዙ ጊዜ። እሱን አውቀዋለሁ ባለቤቴ ስለሆነ፣ የእሷን ግን አላውቀውም ነበር። ያው በሱ ነው ብዬ ነበረ የሚይዘው እና የሆነ ሰዓት ላይ መታወቂያዋን ሳጸዳ እኔ ቤት መታወቂያዋን አገኘሁት። ሳየው የሆነ እህት ከሆነች እንዴት ነው የአባታችሁ ስም የማይመሳሰለው? የእሱ አባት እኮ ከዛ እየተከታተልሻት ነው ምናምን አይነት ነገር አለኝ። እየተከታተልኳት እንኳን አይደለም፣ ነገር ግን እህቴ ናት ብላኝ ነበር እኮ ምናምን አይነት ነገር ስለው አይ ያው በእናት ነው የምንገናኘው። በዛ ላይ መንተባተብ አለ ሲያወራ ያን ነገር አይቻልም። ዞሮ እህታችን የምንችለውን እናጣራለን። እኛም እንግዲህ እስኪ ድብቅ ካሜራ እናስቀምጥ። ቤትሽ ውስጥ ምን እንደሚደረግ ምን እንደሚካሄድ ለማጣራት ድብቅ ካሜራ እናስቀምጣለን። ከዛ ውጭ የሚደረግ እያንዳንዱ አይነት ነገር ካለ በካሜራችን አስቀምጠን እንግዲህ ለመክሰስም እንዲመቸን ማለት ነው። ከአንቺ ተደብቆ ከ80 ሚስቱ ተደብቆ ሌላን ሴት ቤት ውስጥ እንደ ሌላ ነገር እየተጠቀመ ከሆነ ከተጠያቂነት አያድነው። ስለዚህ ካሜራ እናስቀምጥ፣ ሁሉንም ነገር አብረን እናያለን። እንግዲህ በዚህ ሁሉ ነገር መሀል አንቺን በርተሽ ከጎናችን አድርጊ የምንልሽን እያደረግሽ ሁሉን ነገር አብረን ማየት ነው የሚኖርብን ማለት ነው። የሚመጡትን ነገሮች ደግሞ በጸጋ መቀበል አለብሽ። ጥሩም ከሆነ በጥሩ ማስቀጠል፣ መጥፎም ከሆነ እነዛን ነገሮች በቃ ሳትቆጭባቸው ራስሽን ሳትይባቸው ነው መታለፍ ያለበት እህታችን። ስለዚህ የሚሆነው ነገር አብረን እናያለን ማለት ነው። ውድ ተመልካቾች እንግዲህ ጥቆማውን ሰምተናል። ከዚህ ጥቆማ በመነሳት ደግሞ እያንዳንዱን ቤት ውስጥ የሚደረጉትን ነገሮች በካሜራ ለማየት እንሞክራለን ማለት ነው። እስከ ፕሮግራም ፍጻሜ አብራችን ቆዩ። የሰራም እንደ ይሄ ሪሞት ጣፋጭ ውዴ
ምን ነው ቴሌቪዥኑ የማይሰራው? እባክሽ ተነቅሎ ይሆናል አላየኸው? እባክሽ ነይ በቃ የት ቆይተህ ነው? ና ቁጭ በላ እዚህ ጋር አትሆንም? እዚህ ጋር ይሻላል። እዚህ ጋር እባክሽ እዚህ ጋር ይሻላል። እና እዚህ ጋር እኔ አልተመቸኝም። እሱ ዛሬ ህልም አይቻለሁ። ለምን ታውቂያለሽ? ምን አይተህ? ደህና ነሽ? ደህና ነህ? ቴሌቪዥኑ ነው ተነቅሎ ነው መሰለኝ። ገበሩ ነው ቼክ አድርገሽው? ነቅላ ይሁን እንዴ? አይቶ በቃ ቆይቼ እኮ ከነቀለችኝ ነው። ማውራት ጉዳይ ነበረኝ። እሺ ነው። እንዴት ነሽ? ቆይ አሁን እቺ ትንሽ ነው የምትቆየው እዚህ። ማነች? ሜላት አሁን ሜላት እዚህ ቤት ሜላት እሺ መሆን አለባት እንዴ? እኔ ሜላት ካሁን በኋላ መሄድ አለባት። እስካሁን ራሱ ለምንድን ነው አብራችሁ የምትሆኑት? ብለህ ከተጋባችሁ በጣም ቆያችሁ። ትሄዳለች ብለኸኝ ነበር አይደል? አዎ ትሄዳለች። በቅርብ እንደምትሄድ ነበር እኮ የነገርከኝ። ትሄዳለች እኮ የኔ ወንድም። ምንድን ነው እንደዚህ የምትጨናነቀው? እኔ በደንብ ላገኘህ እፈልጋለሁ። በደንብ ላወራ እፈልጋለሁ። አብረን ብዙ ጊዜ እንድናሳልፍ እፈልጋለሁ። ኦፍኮርስ አሁንም እኮ እየተገናኘን ነው አይደል? እኮ ቢሆንም ግን አይደለማ። አሁን እኔ በጣም እየተሳቀቅኩ ነው። ምን አሁን አገኘችን፣ አብራን አየችን፣ በጣም እያልኩ እየተሳቀቅኩ ነው ያለው። ኧረ መቼም አታይም። እኔ አይመስለኝም። እሷ እኮ አይን አላት እንጂ እኮ ልብ የላትም እኮ። አይመስለኝም። ምን አሁን ምን ተባናናለች ብለሽ ነው? እሷ በቃ ያው ዛሬም ቤተሰብ ጋር ሄዳለች እና በዚህ ጉዳይ ደግሞ መጨቃጨቅ ያለብን አይመስለኝም። ምንድነው አይመስለኝም። የፈራሽው ነገር አለ? ባለፈውም ስልኬን ይዘው እያየችው አግኝቻታለሁ እና የኔንም ያንተንም ባለፈው ደግሞ አግኝቻታለሁ ከዚህ በፊት። በቃ አንቺ እኮ እህቴ እኮ ነሽ። በቃ አለቀ። በቃ ሜላት እህቴ እንደሆነች ነግሬያታለሁ። ሳራ እህቴ ነች። ሜላት አንደርስታንድ የምታደርገው እኔ አሁን ምን እንደታየኝ ታውቃለህ? ካሁን በኋላ ከዚህ ቤት መውጣት አለባት። ማትወጣ ከሆነ እኔ እናንተ እዚህ ጋር ያበቃልናል። እኔ ግን እንድትወጣ ነው የምፈልገው። ታውቃለህ፣ ከዚህ በፊትም ነግሬካለሁ። እቺ ልጅ ከኛ ጋር መቆየት የለባትም ብዬካለሁ። እሺ ተረጋጊ። ሁሉም ነገር ምኑን ልረጋጋ? አሁን እሺ ምንድነው ዛሬ ያስጨነቀሽ ነገር? አሁን ያስጨነቀኝ እኔ አሁን የሆነ እኔ ራሱ አንተን ማውራት በደንብ ማግኘት እፈልጋለሁ። ግን እኔ እሷን እንትን እያለች በቃ እኔ ምንም ደስ የማይል ነገር ነው። በህልሜ ራሱ የማየው ነገር ጥሩ ነገር አይደለም። ምን አየሽ? እኔ ከንትን ይሆን እንዴ? ከምኝታ ሆነ እንዴ? ምኝታውን እንቀይረዋለን። አይ ዛሬ ምንድነው ትንሽ ቆጣሽ እኮ ምንድነው ያየሽ? ምን ያየሽ? ህልሙን ተወውና እኔ በቃ መጥፎ ህልም ነው ያየሁት። እኔ ከእሷ ጋር በቃ ካሁን በኋላ ሊበቃኝ ይገባል። አሁን የምትመጣ ከሆነ ቀጥታ ንገራት። የሚያስፈራሽ ህልም ነው? የማይሆን ህልም ነው ያየሁት እኮ ንገራትና። እኔ እስካለሁ ድረስ ምንም የሚያስፈራሽ ነገር የለም። እሺ ወዴ እኔ ምንም ነገር የሚታይ ነገር የለም። ይኸውልሽ እኔ አንቺ ስትጨናነቂ ያምኛል። ታውቂያለሽ አይደለ? ባህሪ እኮ ምንም እኮ ነው። ተረዳኛ። እስከዛሬም እኮ እያስመሰልኩ መኖሩ ደግሞ ከበደኝ። ግድ የለም ትንሽ ትዕግስት ያስፈልጋል። ቀስ በቀስ እንቁላል ቀስ በቀስ በእግሩ ይሄዳል ነው አለ የሚባለው። አሁን ጊዜው የኔና ያንቺ ነው። ከዚህ በኋላ ሜላት የምትባል ሴት እዚህ ቤት ውስጥ አትኖርም እኮ። ነገራት ስትመጣ አሁን ስትመጣ ልክ ስትመጣ ነገራት። ካሁን በኋላ ከኛ ህይወት እንድትወጣ። ለምን አብረን አንነግራት? አልፈልግም። እኔ አንተ ራስህ ነገራት። አንድ ማራሽ ነገር አለበት። አንድ ነገር ንገርሻለሁ። ከዚህ በኋላ በዚህ ጉዳይ ላይ መጨቃጨቅ ያለበት አይመስለኝም። እኔ ምንም ነገር እየታየኝ አይደለም። ካሁን በኋላ እኔ እሷን በቃ ባየው ቁጥር እኮ ነው እየተሳቀቅኩ ነው ያለሁት። እኔና አንቺ የምትደሰትበት ሰዓት ነው። እሺ ውዴ፣ ሳቅ ጨዋታ፣ ኧረ እንዳትጥለኝ። ስንቅ ይሆናል ትዝታ፣ አሁን ነው ሰዓቱ የመጨዋወቻ የኔ ወድ። አሁን ስንት ጣፋጭ ጊዜ የምናሳልፍበት ነገሮች ማሳለፍ አለብን። ውዴ ጣፋጭ ውዴ፣ ወይኔ አደከብሽኝ እኮ። ያቺ ከይሲ ደግሞ መጣ። ግርግር እንዳትፈጠር ይኸው አንሶላውንም ትራሱንም አስተካከዩ። እሺ ቀይሬው ደግሞ ድካምን ላንቺ ብቻ ማን የሰጠው? እኔን እኮ በጣም እኮ ነው ያደከምሽኝ። አንቺ ጣፋጭ አይደለሽ እንዴ? እውነትም ጣፋጭ
እንደ አዲስ እኮ ነው በቃ አለ አይደለ? እስከ ዛሬ ራሱ እንደዚህ አድርገኝ የሚያታገል በለው አዲስ ነገር ይሄ አዲስ ነገር ለኔ ብቻ አይደለም የኔ ማር። አሁን ይኸውልሽ ልብሶችን አስተካክያቸው፣ ትራሶችን ቦታ ቦታ ስጫቸው፣ አንሶላውን አዘጋጁ። ደግሞ መታ እንትን እንዳትል አስተካክዩ። እሺ ውዴ። እሺ የኔ ማር ኑሪልኝ። በኋላ ስትመጣ አገኛለሁ። ወይ ዛሬ የሰውን ጉዳይ ደግሞ ጨርሰህ ጠብቀኝ ዛሬ። ምንም ችግር የለውም። ከዚህ በኋላ ሜላት የምትባል ሴት ቀስ በቀስ ያበቃላታል። ጊዜው የኔና ያንቺ ነው። እኔና አንቺ እዚህ ፍቅራችንን እየኮመኮምን ፋፋሽ ነው የምንለው። እሺ ውዴ። እሺ የማግዝሽ ነገር አለ? ማስኩኝ በቃ አቦ የቲቪ ደግሞ ምንድን ነው? እሺ በቃ ምንም ችግር የለውም። ናንቺም አላስቀምጠው ነገር የለም። ልቤንም ኩላሊቴንም ካልሽ አንዳንዱን ከየአይነቱ አዘጋጅልሻለሁ። እሺ ማሪ። አቤት ማነው? ይቅርታ ስልክ አታነሳ። በዛ ላይ ደግሞ ወጥቻለሁ አላልክም? ቤት ምን ትሰራለህ? ሰላምታ አይቀርም? ምንም ሰላም ምን ነገር የለም። ሶጭዋለሽ እንዴ? አንተ እኔን መዋሸት ጀመርክ? የምን ውሸት ነው? ስልክ ማታነሳም እኮ ስንት ጊዜ ነው የደወልኩልህ? ተኝቼ ነበረ፣ ደክሞኝ ስለነበረ አረፈ ብዬ ልወጣ ብዬ ነው። አሁን ግን አልተኛህም? ልወጣ ነው። እኔ ስመጣ ነው የምትወጣው? አንቺ የት ነበርሽ እስካሁን? ራስ አይደል እንዴ ወጥተሽ ግዢ፣ እኔም ቤት አልኖርም ያልከኝ? ወጥተሽ ግቢ ያልኩሽ እንጂ ወጥተሽ ክረሚ ያልኩሽ እንዴ? ምን ማለት ነው? እና ቁጣው ከየት ነው የመጣው? እስኪ ንገሪኝ። ካንተ ማለት ሀሳብ ምንድን ነው? የማትፈልገኝ ከሆነ እኔም ወደ ቤተሰቦቼ ይመለሳል ማለት አልገባኝም። በቃ ፍታኝ። ጭራሽ ይሳክ ነው። ፍታኝ ደስ ይላል። ይሄ ሀሳብ ከየት ነው የመጣው? ደስ አለ። የኔ ውድ ባለቤት ከየት ነው የመጣው? ደስ አለ። እንዴት ነው እባክሽ? እንዴት ነው የሚያደርግሽ? እንደምንም ያድርገኝ። አንተ የምታደርገው ነገር አይታወቅም? ምንድን ነው ያደረኩት? ብዙ ነገር። ምን ብዙ ነገር? በጣም ብዙ ነገር። ምን አደረኩኝ? ብዙ ነገር። የምታደርገውን ነገር አታውቀውምና በጣም ግን የምትናገረው በቃ እኔ መሄድ ነው የምፈልገው። እኔ አንተ ጋር መኖር አልፈልግም ሲጀመር። ምክንያት ምንድነው? ምክንያቱ አልገባኝም። በቃ ቆይ ነይ። እንዴት ነው የሚያደርግሽ? ጭራሽ አንቺ ደግሞ ያልጋቢ ትሰራለሽ። እጂ ጭራሽ ያልጋቢ ትሰራለሽ። ንገረኝ። እያጸዳች ነው። ለምን ትጮያለሽ? ለምን ነው የምትጮይባት? እያጸዳች ነው። አልጋውን ያጽድቼው ነው የሄድኩት። ለምን የተቀየረው እኮ አሁን ተኝቶ ነበረ። ቢተኛስ? እሺ ለምን ነው የሚቀየረው? አንቺ ስርዓት ሊኖርሽ ይገባል። መስመር ያለፍከው አንተ ልትመሰገን ነው የሚገባት። የሰማንያ ባለቤት መሆኔን ረሳው እንዴ? እሱን አውቃለሁ፣ ግን ደግሞ እንደሱ አይደለም። ለምን ሲባል በቃ ስላገዘችሽ አልፈልግም። ያንቺን ችግር አልፈልግም። ተከትላ ስላስተካከለች አልፈልግም። እዚህ ቤት ልትኖር አልፈልግም። የሰው ቤት ላይ መኖር አይከብድሽም? ሲጀምር ቤቱ እኮ የኛ ነው። አያገባሽም እኮ ስለ ቤቱ። ቤቱ የኛ ነው እኮ። አንቺ ምንድን ነው ያለችው? ምንድን ነው ያለችው? ንገረኝ። ቤቱ የኛ ነው ያለችው አይደል? ምንድን ነው ያልሽው? ስነ ስርዓት ይኖርሽ። አበዛሽው። እየተቆጣኝ ነው። በጣም እየታገስኩሽ ነው። እመነኝ፣ ለወንድሜ ብናገር ምን ያህል በጣም እየታገስኩሽ ምን እንደሚያደርግ በደንብ የምታውቀው መሰለኝ። ሀሳብሽ ምንድነው? አልገባኝም። ምንድነው ሀሳብሽ? ካንተ ጋር መፋታት ከኔ ጋር ነው ከሷ ጋር ነው? ምንድነው እኮ ምክንያት ምንድነው? ሁለታችሁ ሳያችሁ ምንም ማለት ምንድነው ምክንያትሽ? ቆይ እሷ ጋር ሌላ ግንኙነት አለ? ከእህቴ ጋር እህትነቱን ስተው ማለት ስትታዩ እህትና ወንድም አትመስሉ እና መተሽ ዝምድናውን በጣትሽዋ ቁረጫዋ ምን ነው? ቤተሰብ ያላወቀው ዝምድና ትንሽ አይከብድም? እና ምንድነው ታዲያ የምትይዋቸው? ይኸውልሽ አሁን አይበቃሽም እናቴ? ይኸውልሽ እሱ ወንድሜ ነው። እሺ አንቺ የትም ልትቀሪ ትችያለሽ። ከፈለግሽ መውጣት ትችያለሽ። ምንድነው ችግርሽ? እየገባኝ አይደለም። ላባችሁ እንዳሽታችሁ የእሷ ውስጥ ገና ሁለታችሁ ስትሻሹ ነው እርግጠኛ ነኝ የቆያችሁት። በጣም ላብላብ ሸታችኋል። ብትታጠቡ ደስ ይለኛል። አንቺ ነሽ መሰለኝ እኮ በዚህ በመሸሻችሁ አትክኝ ነው ትንበያ ጀመርሽ አይደል? አይ ምን ለማለት ፈልገሽ ነው? መስመር እያለፍሽ ነው። ችግርም ካለ ተነጋግረን መፍታት አስተካክል። እንግዲህ እያንዳንዱን ነገር እየለቃቀምሽ ሌላ ችግር ፈጥራለሁ የምትል ከሆነ ሌላ ችግር ይፈጠራል። ስርዓት ልትሽ ለምሻለሽ። የት ነው የምትሄጂው? እስኪ ተዋሽ። ምንድነው እንደዚህ? ምንድነው ነው? መጀመሪያም ነግሬሽ ነበር። እቺ ልጅ አስወጣት ከዚህ ቤት።
እኔ አበባ አይደለሁም። በጣም ምን እንደማደርግ አሳይሻለሁ። ጭራሽ በቤት ልበስ ትቆጭኛለሽ። ስወጣም ስገባም አንቺን አስፈቅጄ ነው እንደ መውጣት ያለብኝ። ምን ለመሆን እያሰበች ነው? ማንን እያለች ነው? ይሄ ማስመሰልሽ ያዞምባ ከቻልክ ይኸውልህ አሁን በራትን አስወጣልኝ ይችላል። አሁንስ ስልችት ነው ያለኝ። በጣም እንዴት ቤት ማረፊያ ነው እንጂ መጨቃጨቂያ ነው እንዴ መሆን ያለበት? ትዳር ነው እንጂ ሲሆን ነው እንዴ መሆን ያለበት? እኔ እኮ አገባው እንጂ ነፍስ አልገደልኩም አይደለ? ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መጠናል ማለት ነው። አሁን ደግሞ የምናደርገው ነገር ምንድነው? ቤታቸው በካሜራ አንዳንድ ነገሮችን አይተናል። ቤታቸው ገብተን እስኪ ሊወጣ እየተዘጋጀ ነበር፣ እያየነው ነበር። አሁንም ድረስ ካሜራው እነሱ ቤት አለ ማለት ነው። ስለዚህ ውስጥ ገብተን እያንዳንዱን ነገር ምናይ ይሆናል። አብረን ተከታተሉ። እዚህ ግቢ ነው አይደል ያልከኝ? ዝጋው ግቢውን። እሺ ዝጋው። ይሄ ነው ቤት አይደል? ይሄ መሰለኝ ትልቁ ረሳሁት። ቤቱ ከመብዛቱ የተነሳ የምንሄድበት ቤት ሰላም ጤና ይስጥልኝ። ሰላም ነው ወይ? እኔ ልዑል እባላለሁ። እሱ ደግሞ ካሜራማኔ ነው። ካሜራማን? የምን ካሜራማን ነው? ያው እንደምታየው እዚህ ጋር ካሜራ አለ እና ቤት ለቤት እየዞርን ባለትዳሮችን እናበረታታለን ማለት ነው። ወንድሜ ቆይ አትዝጋባት። ቶሎ ይሆናል። ያው ለእኛ ስለሚጠቅመን ነው። ያው ምናልባት ባለትዳር ከሆንክ ስለ ትዳር፣ ስለ ህይወት፣ አሁን ያለው የኑሮ ውድነት ጋር የተለያየ አይነት ሀሳቦችን እያነሳን የምንወያይበት ፕሮግራም። ምክር አይደለም ከእናንተ ነው እንጂ እኛ ምክር የምንወስደው። አባት ቆይ አትዝጋው። እኛ ነው ከእናንተ ምክር የምንፈልገው። ምክንያቱም የምንፈልገው ምክር ምንድን ነው? የተለያዩ አይነት ሀሳቦች። ሰላም ነው? እንዴት ናቸው? እኔ ልዑል እባላለሁኝ ከሚዲያ ነው የመጣሁት እና ቤት ለቤት እየዞርን ያው የተለያዩ ስራዎችን እንሰራለን። አባት ቆይ ተረጋጉ። ምንድን ነው መሄድ እንችላለን። አረ እንዳትጣሉ። መጀመሪያ ግን አዳምጠኝ የመጣሁበትን ጉዳይ። ያው ምናልባት እህትና ወንድም ትሆኑ ባለትዳር ትሆኑ አላውቅም ይሆናል። ያው ባለትዳር ስለ ትዳር አንዳንድ ጥያቄዎችን እንጠይቃለን። የማበረታቻ ሽልማቶች ይኖሩናል። ከዚህ መሀል ብዙ አይነት ሽልማቶች አሉ። የቤት እቃ እሱን አንፈልግም ካላችሁ የመኪና እጣ። አሁን እኔ ምንም ሽልማት የማያስፈልገንም ምክርም የማያስፈልገንም ተግሳጽም የተከበረ ቤት ነው። ምን ገብቶኛል። ምንድነው ብዙ ነገር የምታወራው ወንድሜ? ገብቶኛል። ቆይ እሱ ሳናስፈቅድ እሱን መግባት አንችልም። እኔም ባለቤት ነኝ። ገባኝ። እሱም ቢሆን መግባባት አለብን አይደል? ምንድነው ለእኛ የሚመክሩ የሚሸልሙን ነገር ነው። ወንድሜ ያዳምጠኝ። አሁን እኛ እዚህ የመጣንበት ምክንያት ምንድነው ታውቃለህ? ያው ብዙ ሰው ትዳር የለውም እና በትዳር ውስጥ እንዴት ተቻችሎ እንደሚኖር ስለ ትዳር አንዳንድ ማብራሪያ እንዲሰጡን ነው። እኛ ደግሞ ምናልባት ጥሩ ፈለግ እንድንከተል ነው እንጂ ሌላ የተለየ ነገር ይዘን ምናምን አይደለም እንጂ መሄድም እንችላለን። ግን ትብብር ነው። አንተ ምን ተደደኝም እኮ እሱ ነው። ካሜራው ምን አስፈልግ ከእናንተ ያው ፕሮግራም አይደል? መዝናኛ አጣችሁ ነው መሄጃ ጠፍቶ ነው መዝናኛ። ትክክል። ምን አስፈልግ እኔ ግን በጣም ይግቡ። አባት ምንም የሚያስፈልግ ያው እህቱ ማለች ከፈለጋችሁ ማውራት ትችላላችሁ። አይ እኛ እናንተ ነው የምንፈልገው። እኛ ባለትዳሮችን ስለ ትዳር የምናወያይበት ነው ይሄ ሚዲያ እና
ምናልባት ፈቃደኛ ከሆንክ ነው። አሁን እኔ ስራ ችግር የለውም ነው አቶ ያው እሱ ትንሽ እንትን ስላለ አሁን አጋጣሚ ጎረቤታቸው አቶ አለሜነህ ጋር ነበር። ቀጠሮ ተይዞ ዝም ብሎ ዘውዶ ተብሎ ሰው ቤት ይመጣል እንዴ? ቀጠሮ ጋዜጠኛም ካሜራማን ሆነ ቀጠሮ ተይዞ ፕሮግራም ተይዞ ነው። ሽልማት ነው አልኩ። ሽልማት እንዳጋጣሚ መንገድ አቶ አለሜነህ እዚህ ያለ ቀጠሮ የሚመጣ ሽልማት በራሱ ሌላ ችግር አለ። ግቡ አባት። ቆይ አቶ አለሜነህ እሱን ሳላስፈቅድ መግባት አልችልም። እዚህ ጋር አቶ አለሜነህ ቤት ነበርን እና አሁን እነሱ ፍሪጅ እና ሶፋ ተሸልመዋል። ጎረቤታችሁ የቤት ዕቃ ሊያሟሉልን ነው። እነዚህ ልጆች ቁም ነገረኛ ናቸው። ግድ የለሽም ወድጃቸዋል። ይግቡ እንግባ። አይ ምንም ደስ አላላችሁም። ደስ አላለኝ። እኛ ምን የሚያስፈልገን ነገር አለ? እኛ እኮ ይኸውልህ መሄድ እንችላለን። አዳምጠኝ፣ መጀመሪያ አዳምጠኝ እንጂ መሄድ እኮ እንችላለን። ምን ሁሉ አዳምጠሽ ገብቶሃል? ቁም ነገር አጣሁበት እኮ። እሺ ንገረኝ። አይደለም ከዚህ በላይ ቁም ነገር አለ? እኛ እኮ ከአንተ ለመሸለም ሲሆን አንተ የመጣ ነው፣ ከአንተ ቁም ነገር ለመማር ነው። ይህንን ፈቃደኛ አይደለሁም ካልክ መሄድ እንችላለን። ቁም ነገር አስተምረን ነው እያልን ያለ ነው። ቁም ነገር ብትማሩ ደስ ይለኝ ነበር። አመጣጣችሁ በሙሉ ህገወጥ ስለሆነና ስላላማረኝ ነው። አሁን ይገቡ እነሱ። እሺ እናንተ በኋላ ሰፍን ነው ሽልማቱን እንቀበል እናወራለን። ሲጀመር እኔ እናንተ ፍቅር ከማን ይበልጣል? በዛ ላይ ከናለኔ በምን እናንሳለን? ውድድር ላይ ነው ያለሽው አይደለም? እነሱ ጋር ቆይ። ኧረ ምንድን ነው ገብቷል። ስለዚህ እኛም ትዳር ደግሞ ለሌላው መማሪያ ፍላጎት ከሌለ መሄድ እንችላለን። ምንድን ነው ብትሄዱ ነው የሚሻለው። አይ ችግር የለውም። እሱ ያው ጸባዩ ስለሆነ እሺ እሺ ሰላም። ያው በግድም ቢሆን እንግዲህ መግባታችን ለኛ ጥሩ ነው። እንግዲህ ውድ ተመልካቾቻችን ያው ቤታቸው በግድም ቢሆን ገብተናል። እንግዲህ ወንድሜ ፈቃደኛ አይደለም፣ ለምን እንደሆነ የሚገልጽልን ይሆናል ማለት ነው። ብቻ ግን ስለ ትዳር፣ ስለ አንዳንድ የተለያዩ ነገሮች ምክክሮችን ካደረግን በኋላ እንግዲህ እንደተለመደው ሽልማቶቻችን ሸልመን ምንሄድ ይሆናል ማለት ነው። ስላስገባችሁን በጣም እጅግ ከልባችን እናመሰግናለን። እኔ ልዑል እባላለሁ። እስኪ እናንተ እንተዋወቅ። ሜላት ውዴ ባለቤቴ። እሺ አቶ አበበ ብለን ጠራ ይችላል። አበበ እባላለሁ። እሺ አቶ አበበና ሜላት በጣም ጥሩ። በትዳር ምን ያክል ጊዜ ሆናችሁ? ትዳር እንዴት ነው? 9 ወር አካባቢ በትዳር። ኦኬ ወንድሜስ ትዳር እንዴት ነው? ቆይታ ጊዜያችን ተመሳሳይ ነው። 9 ወር ነገራችን። ያው ምልህ ስለ ትዳር ነው እንጂ ባይዘወይ 9 ወር እንዴት በቅርቡ ነው የተጋባችሁት ማለት ነው? የቅርብ ሙሽሮች ናቸው። መመረቂያ ጽሑፍ እያዘጋጃችሁ ይመስላል። እንደዛ ይሁን እንዴ? አይ እንደዛ እንኳን አይደለም። እሺ አይ ይሁን። እንዴት ነው ትዳር? ላይክ ቆንጆ ነው። የሚጠቅማችሁ ከሆነ ያው እኛ ተዋደን ተከባብረን ተናበን እየኖርን ነው። በዛ ውስጥ እንግዲህ ጠዋት ቁርስ፣ ምሳ፣ ማታ እራት እንደማትለኝ ተስፋ አደርጋለሁ። እና ይሄው ነው በቃ። የሚጠቅማችሁ ከሆነ በዛ ውስጥ ያሉ ነገሮች ቁጣ ቁጥት እያልክ ነው እና ለምን እንደሆነ አልገባኝም። ያው አይ ነው መቆጣት ሳይሆን የምትፈልጉትን መረጃ ነው አይደል የምትፈልጉት? እሱን ደግሞ ሊሰጣችሁ ነው። አቤት እኔ እኮ ተንበርክኬ ማዋራት እኮ ስላለመደብኝ ተንበርክኬ ላዋራው። ኧረ በጭራሽ እንዴ! ለምንድን በጣም ይቅርታ። እና እንዴት ነው በዚህ ጊዜ ልጅ አልመጣም ወይ? ቤተሰብ ያው ከተመሰረተ ቀድሞ ወደ ልጅ ነው ይባላል እና ልጅ አልመጣም ወይ? ልጅ ይመጣል። ያው ሲመጣ እንደውላችኋለን። ምናልባት እንደዛ ከሆነ ጻፋቸው ችግር የለውም። እንግዲህ ገና አጭር ጊዜያችን ነው እንደነገራችሁ 9 ወር ነው። ፕላስ ደግሞ ልጅ ቀድሞ መምጣት ደግሞ መስፈርት አይደለም። ትክክል። አይ ቀድሞ ይምጣ ሳይሆን ያው ሰው ከተጋባ በኋላ ልጅ ስለመውለድ ያስባል ነው። እውነት ነው ሀሳቤ እንጂ ያው ሰው ሌላ የተለየ ነገር እንኳን የለም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አይደል የሚባለው? ትክክል። ስለዚህ ያው ፕሮግራም ይኖርሃል፣ የሆነ እቅድ ይኖርሃል እና ልጅ መውለድ አንዱ ትልቅ ጸጋ ነው። ከፈጣሪ ተባርኮ ተቀድሶ የተሰጠ በትዳር ዓለም ውስጥ ራስህን ተክተህ ራስህንም ቤተሰብህንም አስደስተህ የምትኖርበት ትልቅ የፈጣሪ ስጦታ ነው። ነገር ግን የራስ ፕሮግራም ይኖርሃል። ሜቢ የሆነ ጎረቤት ላይ ቀድሞ ልጅ ተወልዶ ሊሆን ይችላል። እኛ ጋር ደግሞ በፕሮግራም አድርገን
መቼ እንዴት የሚሉ ነገሮችን የራሳችን የቤት ስራ ይሆናል ማለት ነው። በጣም ጥሩ ነው። እንዴት ተዋወቃችሁ እስቲ ንገረኝ። እዚህ ነው ኩሽና እንትን ሳሎን የተዋወቀው ማለት ያው በወንድሜ መንገድ ነው የተዋወቅነው። ምን ነው ልውጣልህ? አይ ቡና ያው ስላጠጣሁ ነው። ቡና ስጠጣ ደግሞ ትንሽ ቆይ ምንድን ነው ይቅርታ አድርግልኝና እስካሁን የሚያየው ፊት በሙላ የንቀት ፊት ነው ከአንተ ፊት ላይ የሚያየው። አይ ነው አይደለም፣ እንደሱ ሳይሆን እንደ ማንኛውም ሰው በመጀመሪያ ደረጃ ያው ልንወጣ እንችላለን እኮ አይ አይደለም፣ እኛ ስራችን ስለሆነ ነው ቤት ለቤት ዙረን እንደዚህ አይነት ነገር እንትን ምንል እንጂ የንቀት ፊት አሁን የተዋወቃችሁት እዚሁ ኩሽና ነው። አይ እንደሱ ማለት ፈልጌ እንኳን አልነበረም። ለሱ ከፍቷችሁ ከሆነ በእውነቱ ይቅርታ። ግን ያው ወንድሟ ጋር በጣም ጥብቅ ጓደኛ ነን እና ያው ጓደኝነት አንዳንዴ እስከ ቤተሰብ ይደርሳል ይባላል አይደለም። ሶ በዛ መንገድ ተዋወቀን። ያዎችን የመሰለች ቆንጅዬ እህት እንዳለችው ሳቅ ከዛ በኋላ ቤተሰብ መሆን አለብኝ ብዬ ወሰንኩኝ። ከዛ በኋላ ያው አንዳንድ ነገሮችን ፕሮሰስ ማድረግ ጀመርኩኝ ማለት ነው። ሶ ያው ጉዴን ለኔ ማድረግ ችዬ ያው ከኔ ጋር ትንሽ አይናፋር ቢጤ ነችና ያው ገናም አይደለችም። በዛ ሂደት ነው የተዋወቅነው። ቅድም እህት ያለች ብለሽኛል። ልክ ነው እህቱ አለች። እና ቆይ ማለት ትዳር ውስጥ እንዴት ነው ቤተሰብና ሚስት አብሮ መኖር ይችላል? ችግር አለው? ችግር የለውም። ያው ብዙ ጊዜ ግን አይስማሙም ተብሎ ስለምሰማ ነው። ቤተሰብ ውስጥ ጣልቃ ይገባል ማለት ትዳር ውስጥ ጣልቃ ይገባል ቤተሰብ ስለሚባል አብሮ መኖሩ ልክ ነው ብዬ ስለማላስብ ነው። ሰማህ እንጂ ፋክት ነው ማለት አይደለም። ምን የምትፈራው ነገር አለ? አንተ ትዳር መስርተህ ተረጋጊ። ወንድምህ ወይም ደግሞ እህትህ አብረው ሊቆዩ ይችላሉ ከአንተ ጋር። ወይም ደግሞ በሌላ መንገድ ስናየው በትዳር ውስጥ እየኖርን የእሷ ወንድሟ ወይም ደግሞ እህቷ አብራኛ ጋር ልትቆይ ትችላለች። ተማሪ ልትሆን ትችላለች፣ ስራ ፈላጊ ልትሆን ትችላለች። ያንተ ተማሪ ነህ? አዎ ተማሪ ነች። እና በፊት አብራችሁ ነበር የምትኖሩት ሳትጋቡ? በዛ መንገድ ነው ማለት እሷን ካገባህ በኋላ ነው እህት የመጣችው ወይስ ያቺን እህትህ ጋር ነበር መጀመሪያ የምትኖረው? የገባኝ አይደለም። እህታችን ኢሹ መሆን አለባት እዚህ ጉዳይ ውስጥ ኢሹ ጉዳይ መሆን አለባት። አልገባኝም። ያው የቤተሰብ አንድ አካል ብላ የለ አንድ አካል ነች። እህቴ አብራ እንደምትኖር ካወቁ በቂ ስለመሰለኝ ነው እንጂ የመጣችሁት አይ ቲንክ የምትፈራው ነገር አለ። ተሞክሮ ለመውሰድ ይመስለኛል። የምትፈራው ነገር አለ። የሰማንያ ሚስት ናት አይደል? የሰማንያ ሚስት ነች። ሰርተፍኬት አሳዩን ነው? አይ አልፈልግም። ነገራቸው ሁሉ ግራ ሆነብኝ እኮ ውዴ። ስለዚህ እህትህን ብትመጣ ደስ ይለኛል። ምን የምትፈራው ነገር አለ? ቆይ ኖ ምን ነው የምትፈራው ነገር ማለት ያው ድሮ በረሮ ፈራ ነበር፣ አይጥ ፈራ ነበር። አሁን እንኳን አልፈራም። ምንም ያስፈራል ሰው የቀላ ይተገም ልጆች ሆነን ሁላችንም ማልፈንበት አይደለ? እስኪ ተረጋጊ። አትያዙ፣ በእግዚአብሔር እስኪ ተረጋጊ። አትያዙ። ምንድነው? ቆይ እህቴ አትመጣም ያልክበት ምክንያት? ተማሪ ነች አልኩኝ። በቃ እዚህ ጉዳይ ለምን አስፈለገ? ያው እህትን የመጣችው ከአንተ ጋር ስትኖር ደግሞ ልምዷን አብራ ከወንድም ጋር መኖር እንዴት እንደሆነ እንድታካፍለን ስለፈለኩ ነው። ጥሩ ቆይ ልመጣ ነው ወደ አንተ። ግን አመጣጣችሁ እኔ እንደገባኝ ሁለቱ ጥንዶችን የሆነ ኤክስፔሪየንስ ሼር ለማድረግ መሰለኝና ስለ እህቴም ከሆነ እኔ ሼር ላድርግ ይችላል። ምን አስፈለገ? ይቻላል። ቀጥል። ኦኬ እህቴ ጾታ ሴት፣ ስራ ተማሪ፣ አለቀ በቃ። አብራን ነው የምትኖር። ሌላ ከዚህ የተለየ ምን የምትፈልጉት ነገር አለ? በጣም ቀልደኛ ሰው ነው ካሜራማን። ይሄ ሰው ነው እየቀለድኩ አይደለም፣ እውነታውን ነው እየነገርኳችሁ። በረሮ ፈራ ነበር፣ አይተፈራ ነበር። መረጃ ነው አይደል የፈለጋችሁት? አይደለም። እሷን ማውራት ፈልጋለሁ። ማንን? እህቴ። በቃ ባለቤት ያለች እኔ ምን ምን ለማድረግ ምንድነው ጉዳያችሁ? ሳሪ ቆይ ሳሮን ቆይ ተረጋጊ እስኪ። ትምጣ። ትልቅ ሰው ናት፣ እንደ ህፃን ልጅ አትንታ። ምን አገባት እዚህ ውስጥ? ምን አገባት? እኛ ነን አለ ምን ነው? እንዴት ነሽ? ምን ለማድረግ
አንቺ ሂጂ ወደ ጥናትሽ። ቆይ ወደ ስራ እየሰራሽ ነው አይደል? ቆይ ቁጭ በይ አንቺ። አሳይመንት አለብኝ ስትይ ነበር አይደል? በቃ ነው አይደለም? ሂጂና ስሪ። እኛ ጨርሰን ካስፈለገን ተስማማን እኮ በቃ ሂጂና የቤት ስራሽን ስሪ። ነው ቆይ እስኪ ወንድሜ ተረጋጋ። ከስራ ለምታቋርጫት ወንድም አቤት ተሰማው። እስኪ አንተም ተረጋጋ። ጨርሰሽ ነኝ ሂጂ። ቆይ መሄዳችን ቁጭ በይ። መሄዳችንም አይደለም ቆይ አዳምጠኝ። እዚህ ላይ ኢሹ ለምንድን ነው የምትሆነው? አይደለም ኢሹ እኮ አይደለም እኮ። ሰላም ነው? እንዴት ነሽ? ስራ አለብሽ አይደለ? በእው ጨርሽና ወይስ ተረጋጋ። እና ታፈያለሽ እኛ ስንጨርስ በቃ። ስለዚህ አሁን ስራ ላይ ታፈያለሽ ወንድሜ። ቆይ ትንሽ ተረጋጋ። ሰማሽኝ አይደለ? ቆይ እንዴ ኖ ቆይ ሂጂ በቃ። አይደለም ቆይ ቁጭ በይ። ምንድነው የምትሉኝ? አላችሁ ነው እንኳን ልስማችሁ። ቆይ እስቲ ወንድሜ ኧረ ስርዓት ይኑራችሁ። እንዴት ያለ ነገር ስርዓትም አለን እንጂ ቤቱ ስርዓት አጣ እኮ በቃ። ባስከባታ አንተና ስርዓት ያሳጣው እንዴ? ልክ እንዳባወራ በስነ ስርዓት አትቀመጥም። ልጅ ምን አትቀመጥም። ከዚህ በኋላ አልታገሰውም። ምን ናት እሷ? አልታገሰውም ማለት ምን ማለት ነው? እሷ ምን ናት? እህቴ ነች። እህቴ ነች አልመስልም። እህቱ ነሽ ናት? አዎ አሁን የቤት ስራ አለባት። ሂጂ በቃ ወንድም። እኔ ስጠራሽ ትመጫለሽ። ከዚህ በላይ ላይክ አታስከፍተኝ። እሺ ቁጭ በል እስቲ። ምን ማለት ነው? ቁጭ በል አልኩህ። በቃ ቁጭ በል። ሰው ቤት ገብቶ እንደዚህ ማለት ነው። ቁጭ በል በቃ ቁጭ በል። ምን ለማድረግ እየሞከርክ? ቁጭ በል እያልኩ ነው። ስርዓት ይኖራል። ስርዓት ይኖራል። ሁላችሁም በስነ ስርዓት ህግ ልታከብሩ ይገባል። ህጋዋን አከብራለሁ እንጂ ሰው ቤት ገብታችሁ ጭራሽ ታስፈራራላችሁ እንዴ? ሌባ ማን ነው ሌባ? አንተ ራስህ ምን ለማለት እየሞከርክ ነው? እስኪ ቆይ ተረጋጋ። ምን ለማለት እየሞከርክ? ስነ ስርዓት ያዝ። እንዳትነካኝ። አንተ ራስህ ስነ ስርዓት ያዙና ራስህ ምን ለማድረግ እየሞከራችሁ ነው? ምንሽ ነው? አንቺ ታውቂያቸዋለሽ እንዴ? ነው የትም አታውቀኝ። ታውቂያቸዋለሽ? ምንድነው ችግርሽ? ምንድነው ግንኙነት አላችሁ? ቆይ ውጭ ወደ ውጭ አንቺ ውጭ ነይ የት ነው የምትሄጂው? ስነ ስርዓት ያዝ። ምን ለማድረግ እየሞከርክ ነው? ቤተሰብ ልትበጠብጡ ነው እንዴ መጣችሁ? የጠየቁን ብቻ መልስ። ማን አንተ የጠየቁን ብቻ መልስ? እህቴ ነች በቃ። እህቱ ነሽ ማለት? አዎ እህቴ ናት። እህት ከሆነች ለምን ፀጉሯ የምትዳሰት? እህቴ ናት በቃ። እንዴ ለምን ታስጨንቋት? አለቃቃት እንጂ ለምንድን ነው የምታስጨንቋት? አለቃቃት በቃ አታስጨንቋት። ተማሪ ነች እቺ ልጅ። ለምን እንደምትጨናነቀው? አንተ ዝም ብለህ መጀመሪያ አዳምጥ። ልክስክስ እንድትሰድበኝ ማንም አልፈቀደልኝ። ልክስክስ ስርዓት ይኖራችሁ። ልታሸብሩ ነው እንደገባችሁት? እውነት እህትሽ ነው? እህት ናት? አዎ እህቴ ናት። ወንድምሽ ነው? ወንድሜ ነው። የአባታችን ስም ማን ነው? የአባታችን ስም ይለያያል። በእናት ነው የምንገናኘው። የእናት ልጅ ነው? አዎ። እሺ ደውይላትና አሁን ለእናትሽ እሱ ወንድምሽ መሆኑን ልስማ። እናቴ ስልክ ይላት። አንተ ደውልላትና ለእናትህ እሱ ምን አገባህ አንተ? መደውለው ደውላት ደውል የምትለው ምንድነው አንተ? ካሜራማን ምን ያገባቸዋል? ምን የሚያገባቸው ነገር የለም። ሲጀመርም ህገወጥ ናቸው። ሲገቡም አልተመቹኝም። ለምንድን ነው ገብታችሁ የምትበጠብጡት የሰው ቤት? መጀመሪያ የተጠየቀው ብቻ ነው። እሺ ጥያቄ ምንድን ነው የምታሳየኝ? እህትህ ናት። ከእህትህ ጋር እዚህ ቤት ውስጥ ምንድን ነው የምታደርገው? ዲኤንኤ ልታስመረምረኝ ነው? አንተ ከእህትህ ጋር ስትኖር ቤት ውስጥ ምንድን ነው የምታደርገው? እንደ ወንድም ተከብሬ መኖር። እንደ ቤተሰብ እየኖርን ነው እኛ ተከባብረን ማለት ነው። ሐሳብህ ካልገባኝ እንደ ቤተሰብ እሺ። መቼስ ይሄ እናንተ ናችሁ እንዴ? ምንድነው እህትና ተወልቼ ምን አገባህ አንተ? ቆይ ስነ ስርዓት ያዝና ምን አገባህ ብቻ መልስ። ከዚህ በላይ ምን አገባህ? እንደዚህ ነው ልትለኝ አይደለም። ስለዚህ ተከብረ የምታወራ ከሆነ ቤቴን ሰብራችሁ ካሁን በፊትም ብዙ ችግር እየፈጠራችሁ ነው ማለት ነው እየገባችሁ። ሲጀመር አንተ ነህ ቀድመህ እሷን ነበር እንትን ማለት የነበረው። ስነ ስርዓት ያዝ። እኔ መጀመሪያም አልወደድኳቸውም፣ እንዲገቡም አልፈለኩም፣ አመጣጣቸውም አልተመቸኝም። መጀመሪያ ስነ ስርዓት ያዝ። ምንህ ነው? በቃ ነገርኩህ እኮ ለምን ተደጋግማለህ? እህትን ነው እየሳምክ እንደዚህ አጥፋት አይደል? ወንድሜ ገንዘብ ፈልጋችሁ ከሆነ ችግር የለም፣ ገንዘብ ታገኛላችሁ። ከኛ ቤት ራስ ላይ ግን ወረድ በሉ። ምንም የምታገኙት ነገር የላችሁ። ምንሽ ነው አንቺ? እሱ ላይ እየነገርኩህ እኮ ነው። ምንሽ ነው ያልኩሽ እኮ እየነገረ ነው። ለምን እኔ እንትን ትጠይቀኛለህ? ገና ልጅ ነሽ አይደል? ልጅነቴንም አውቃለሁ። ታዲያ ከትዳር ውስጥ ተደረበው ምንድነው ልጅ አይነት ነገር ማለት? አንተ ምን አገባህ? ሚስቱ ነሽ አንቺ። ሰው ቤት ገብተህ የምትፈተፍቱ እናንተ ለማን ናችሁ? ምን አገባችሁ? ታያችሁ ቅምጡ ነሽ። አየህ አይደለ? ይሄን ሁሉ የምታስብለኝ አንተ ነህ። እኔ መጀመሪያም አልተመቹኝም። ይሄ ደግሞ የማን ተንኮል እንደሆነ ደግሞ እደርስበታለሁ። ብትደርስበት ምን ልታመጣ?
ማመጣውንም አሳያለሁ። ምንድነው ይሄ ምንድነው? ነው ቅንብር ነው ልትል ነው? ከየት ነው ያመጣኸው? ሲጀመር ከየት ነው ያመጣኸው? አሁን ታዩ ገብቶኛል። ስራ ሲፈቱ እያቀናበሩ ሰዎችን ቤት ለቤት እየዞሩ ገንዘብ ይቀበላሉ እያንኳኩ። አንቺ በዚህ ልትሸበሪም አይገባም። አመጣጣቸውም አልተመቸኝም መጀመሪያም ማለት ነው። እንሸልማለን ምናምን እናንተ ናችሁ እኛን የምንሸልሙ። እንደዚህ እየዞራችሁ የሰው ህይወት ለማመሰቃቀል ስታቅዱ ከምታድሩ ብዙ ስራ እኮ አለ። ብታማክሩን እኮ ጤናማ ሆናችሁ ብዙ የቢዝነስ አይዲያዎችን እኮ እንሰጣችኋለን አይደል? በቃ ስራ ፈልጋለሁ መልከስከሱ ነው ሚስቱ ውጭ መልከስከሱ ነው አንተ ማማከር። አሁን እውነታ የሆኑም ለእውነታነት የተጠጉ ቪዲዮዎችንም እያያዛችሁ ሰዎችን ያስፈራራችሁ ገንዘብ ትቀበላላችሁ። እኔ ካንተ ገንዘብ ፈልጋለሁ የመጣሁት። አይ ታዲያ ገነት ልገባ ነው? ገነት መግቢያ በሩን እንዳሳይ ፈልገህ ነው? ስነ ስርዓት ያዝ። ገንዘብ ካልፈልገው ነው ፈልገህ ነው? ስነ ስርዓት ይዘህ ቆይ ምንድን ነው የፈለግከው? ምን አሁን መጠየቅ የፈለግከው ምንድን ነው? አይ ከዚህ ቤት እንድትወጪ ብዬ ነው። ለምን እወጣለሁ ማለት ለምን አትወጪም? መጀመሪያም እኮ የኔ ቤት ነው ብለህ አስበው። በቃ ወንድምና ካርታው የእናንተ ነው እንዴ? ቤቱ እኮ የኔ እኮ ነው። አይን አውጣ ደፋሮች ናቸው እናንተ ናችሁ እንጂ አይን አውጣ። በትዳርህ ላይ ደግሞ ከሌላ ሴት ጋር እኔ ከዚህ በላይ ልታገስ አልችልም። አሁን በቃ በሩ በዚህ ነው። ቀስ ብለን እንደተከባበር እንወጣለን። ትወጣለህ። ውጣ። ለምን ልሞታ? ውጣ። ውጣ። በቃ ትዕግስቴን አይልቀቀውና ሌላ ችግር ሳይፈጠር እወጣለሁ። ውጣ። እሺ ልቀቀኝ። ተነስ። በቃ እኮ መጀመሪያ ማትስገባው ቅድም ነበር ይሄንን መወሰን የነበረብህ። እወጣለሁ። አትንካ ይቆያል። ውጣ። እንተኛ። ውጣ። ሽንከል ውጣ። አንተ እኔን መንከት አትችልም። በመጀመሪያ ውጣ። እሺ ሞራሉም የለም። እንደተከበርክ ውጣ። ከሰው ቤት ሰው ቤት ነው ያለው። አንተ ቤት አይደለም የመጣሁት። ከእንዳንተ አይነት ከልክስክሱ ሰው ቤት የመጣሁት እንድትሳደብ ማንም አስረዳኝ። በቃ ውጣ። በቃ አስመሰል ሰማሽ? አንቺ እሱን ጠይቀው። ምንድን ነው የምትለኝ? እኔ ውሻ ተናገር። ምን ናት ነው እያልኩ ያለሁት? አልጋ ቤት ውስጥ ይዛት የገባህ እንዴት ላለህ? ይኸውልህ አንድ ነገር ንገርህ፣ አዳምጠኝ በደንብ። ይሄን ቪዲዮ ማህበራዊ ሚዲያ ነው ፖስት የማደርገው፣ ፖስት አደርገዋለሁ። አንቺም ቢሆን ሰምተሻል? እየሰማሁ ነው። ምን ላድርግሽ? እና መሰቃቀየልሽ ነው ማልፈው። ለምንድን ነው የምትመሰቃቅለው? በቃ እውነቱን እስካልተናገርክ ድረስ እውነቱን ያላችሁን ግንኙነት ፍርጥጥ አድርገህ ካልነገርከኝ ሁለታችሁ ይሄንን ቪዲዮ ወስጄ ፖስት እላችኋለሁ። አንተ ከዚህ ምንድን ነው የምታጠፋው ነገር? ወይ ደግሞ ይኸውልህ ተደራድረን ገንዘብ ሰጠኝ ይሄን ቪዲዮ አጠፋልሃለሁ። እኔ መጀመሪያም ብያችሁ ነበር ገንዘብ እንስጣችሁና ውጡ ብዬ ነበር። እሱን ብቻ አይደለም አመጣጣችሁ ገብቶኛል። እሱን ብቻ አይደለም የምፈልገው። ሌላ ምንድን ነው? እሱን ብቻ አይደለም የምፈልገው። ምንድን ነው የፈለግከው ሌላ? እውነቱን ሳልሰማ ደግሞ እኔ ገንዘብ አልቀበልም። ምን ያደርግልሃል? እውነቱ ነገርኩህ። በቃ እውነቱን መስማት እፈልጋለሁ። በቃ እየሆነ አይተሃል። በቃ ውጣ። ላሽ በል በቃ ውጣ። ያደረጋችሁት ነገር እውነት ነው? ምንድን ነው ያደረግነው? እዚህ ጋር የምታደርጉት ነገር አቅፋት የገባው ምናምን እህቴ አይደለች? ግንኙነት አላችሁ ወይ? እናወራ። ምን ችግር? ስለምን አባህት ነው የምታወራው? በቃ እውነቱን ንገረው። ምንድን ነው እውነቱን ተናገሪ። በቃ ቀድሞ ፍቅረኛው ነኝ። በቃ አብረን ነው የምንኖረው። እሷንም ትንሽ ገንዘብ ስለነበራት እስከሚያልቅ ድረስ ነው ሂሳቧ። ብሯ እስከሚያልቅ ነበር ለትንሽ ጊዜ። አሁን ደግሞ እንደ ያስወጣትና ራሷን ችላ እንድትኖር ቀድሜ ነግሬው ነበር። ነው ተከራይታችሁት ነው የምትኖሩ? የራሴ ቤት ነው።  እና ታዲያ ለምን የሷን ገንዘብ መውሰድ አስፈለገ?
የሷ ገንዘብ እስከሚያልቅ ከየት ነው ያመጣችው? እሱን ገንዘብ ከቤተሰቧ። ምን ያደርግልሃል? ተናገር። ካልተናገርክ እየነገርኩህ ነው። በቃ ነገረችህ እኮ። ምንም የነገረች ነገር የለም። እውነቱን ንገረኝ። ይሄንን ማህበራዊ ሚዲያ ላይ ለቃለው ምናምን የምትለውን ነገር ታቆማለህ። እሺ በዚህ እንስማማ። ለማን ምን አማራጭ አለ? በቃሽ እኮ ካሜራውን አስጠፋ። ገንዘብ ነው የምትፈልገው? ካሜራውን አስጠፋው። በሂሳብ እንነጋገር። ከዛም በኋላ ሙሉ ሁኔታውን ያስረዳል። ቀጥል። ካሜራውን አጥፋልኝ። እሺ የቀረጽከውን ቪዲዮ አጥፋልኝ። እሺ ብሎ አጥፋልኝ ቪዲዮ። ይሄኛውን አጥፋ። ሁሉ ነው ይሄኛውን መጀመሪያ ሳትነግረኝ እውነቱን አላጠፋም። በቃ አወቅክ እኮ። እውነቱን ንገረኝ። ለምን እንደዚህ ያደረግክ? እሷ ማናት? ለምንድን ነው ከመጀመሪያ እስከ መጨረሻው ፍቅረኛ ያለህ ለምን ሌላ ሴት አገባ? ይሄን ሁሉ እያንዳንዱ ነገር ልታስረዳኝ እፈልጋለሁ። ለምን ታስጨንቀኛለህ? ተናገር። በቃ እሷ ፍቅረኛ ነች። በቃ እሺ። ስለዚህ ስለምወዳት በቃ ትመጣለች። በመሀል ደግሞ እሷ መጣች። ከእሷ ጋር ነበር መጀመሪያ አብረን የምንኖር ብለኛል ቅድም። እና እሷ እያለች እንዴት ሌላ ሚስት አገባ? እሱ በቃ በሆነ በልክስክስ ምክንያት ተከሰተ። በቃ ያጋጠማል እኮ ንገረኝ፣ ምንድን ነው ምክንያቱ? በሆነ ሰዓት በቃ የሆነ ገንዘብ ያስፈልገኝ ነበረ። እሺ በዛ በቃ ተነካካውና የማይሆን ጣጣ ውስጥ ገባ። ያው በዛ ላይ ደግሞ ወንድሜ ጋር እሷ ጋር ግንኙነት እንዳለን አወቀ። ማለት ጓደኛዬ ጋር ወይም እሷ ወንድሟ ጋር ማለት ነው። ስለዚህ ያ ነገር ደግሞ ማበላሸት አልፈለኩም። እሺ እና ነገሮች በአየር ላይ ከቀሩ ብዙ ችግሮች ሊፈጠሩ ስለነበረ ዘቂጅ። እሺ ለምንድን ነው የምትጮህባት? ስነ ስርዓት ያዝ። አሁን እኮ መረጃ እየሰጠን ነው። ቀጥል። ከዛ በኋላ ያው እሷም የሆነ እንደነገርኩህ እኔም ገንዘብ ያስፈልገኝ ነበረ። በማይሆን ነገር ተነካካው። በተጨማሪ ደግሞ ያው ወንድሟ በጣም የኔ ጓደኛዬ ነው። በሆነ አጋጣሚ እሷን አየኋት፣ በቃ ወደድኳት። አጋጣሚ አወቀ በጣም። እሱ ደግሞ በጣም ወግ አጥባቂ ነው። ለቁም ነገር ለጋብቻ ካልሆነ በስተቀር ለጓደኝነት እንደዚህ አይነት ነገር እንደማይፈቅድ ባህሪውን በደንብ ጠንቅቄ አውቃለሁ። ያ ደግሞ እስከ መጨረሻው ከጓደኛዬ ሊያቆራርጠኝ ነው። እሺ ስለዚህ በቃ መጋባት አለባችሁ የሚል ያው ጥያቄው ከሷም ግፊቱም ነበር ከሱ። እሱንም ደግሞ ማስከፋት አልፈለኩም። እሺ ስለዚህ የነበረኝ አማራጭ እሷን ወደ እህትነት መቀየር ነው። እሷን ማጣት ደግሞ አልፈለግም። በጣም ነው የምወዳት። ስለዚህ አንድ ቤት ውስጥ ሁለት ትዳር በለው በቃ እሷ የኮንትራት ትዳር። ከማን ጋር ነው መኖር የምትፈልግ? እኔ ከእሷ ጋር ነው መኖር የምፈልገው። የእሷ ሲወት የሚስትህ ሲወት አላውቅም። አንቺ ያወቅሽ ለምን ይሄን አደረግሽ? ነግሬው ነበር ከዚህ በፊት ሲያገባ ለምን ዝም አልሽው? ነግሬዋለሁ፣ ግን ብሩ ያስፈልግ ነበር በጊዜው እና ስለዚህ ገንዘቧን ወስደባታል እኮ። ብሩን ለመውሰድ ደግሞ ካላገባት ደግሞ እምቢ አለች። ከቤተሰብ ነው ገንዘቡ? ዞሮ ዞሮ በሷ የመጣ ነው። ጥያቄ ያለ ካሜራማን የሆነ ወንጀል ተሰርቶ በዚህ ልክ አፍ ተሞልቶ ይወራል ብዬ አላሰብኩም። ለምን ቢሆን አንቺ ሴት ነሽ አይደል? ሴት ሆነሽ ሴት ላይ ለገንዘብ ሲባል እንደዚህ አይነት ጭካኔ ማድረጉ ምንድን ነው ፖይንቱ? እሱ ስለጋ አንቺ ትቶሽ እንደማይሄድ ምን እርምጃ አለሽ? በምን እርግጠኛ ነሽ? አንቺ የተሻለ ገንዘብ ያለው ቢመጣ እኮ አንቺን ትቶሽ ሊሄድ ይችላል አይደል? አይ እንደዛ ላደርግ። እኛ እኮ ረጅም ጊዜያችን ነው። በጣም ብዙ አመት ቆይተናል። ስንት አመታችሁ ነው? ብዙ ጊዜያችን። ስንት አመታችሁ ነው ነው ጥያቄው? 4-5 በላይ ይሆናል። ከ4-5 አመት በላይ። አሁን እንደዚህ ይደረጋል? ሴት ልጅ ነሽ?
በቃ አጋጣሚ የተፈጠረ እኮ ነው። ለምንድን ነው የምታስጨንቋት? በቃ እኔንስ ለምንድን ነው የምታስጨንቋት? መቼ ነው የምትገናኙት ታዲያ? ከማን ጋር? እሷን ካገባት በኋላ ከእሷ ጋር ግንኙነታችሁ መቼ ነው? እሷ ትወጣለች፣ ቤተሰብ ጋርም ትሄዳለች። አንዳንዴ እንደዚህ ተንቀሳቃሽ የምሰራቸው ስራዎችም አሉ። እኔ በቃ ቤተሰብ እንድጠይቅ ወጣ እንድትል ፑሽ አደርጋታለሁ ከቤት እንድትወጣ። እሺ በዛ ሰዓት ያው እኛ በነፃነት መገናኘት እንችላለን ማለት ነው። እሺ በቃ እንደዛ እያደረግን እንቀጥላለን ማለት ነው። ይሄ ነው በቃ። እሷ ግን ይሄን ሁሉ እንደምታውቅ ታውቃለህ? ማን? ሚስትህ? አላውቅም። ስለዚህ እውነቱን ይነገራት። አይ ለምንድን ነው የምትነግራት? ለምንድን ነው የምትነግራት? አይደለ እንዴ? እኔ እንዳበላሸውን ያስተካክለዋለሁ። እሷ እንድታውቅ አልፈልግም። እንዴት አድርገህ ነው የምታስተካክለው? በቃ አስተካክለዋለሁ፣ ችግር የለውም። እሷን ታስወጣታለህ? እሱ የእኔ ስራ ነው። እሷን ታስወጣታለህ? ችግር የለውም። ተናገር። እሷን ታስወጣታለህ ወይ ከዚህ ቤት? እኮ እኔ በማስተካክልበት አስተካክላለሁ። አንተ አይደለም የምትነግረኝ እሱን። እሷን ታስወጣታለህ ወይ ከዚህ ቤት? ችግር የለውም። እሺ እሺ። ግን እኔ ነኝ የማደርገው፣ እናንተ አይደላችሁ። መውጫ መንገድ እየፈለግ ከሆነ ተሳስተሃል። አስገባልኝ ካሜራ ማለት ነው። እሺ ቆይ። አይ እሷ አስገባል። ከፍታል። አስገባ። ነገርኳት። ለምንድን ነው ሌላ ችግር የምትፈጥረው? ዝም በል። አልተስማማንም እንዴ? እሺ እናንተ ትነግሯታላችሁ። እኔ ልንገርህ። በቃ ነገርኩህ እኮ በቃ ምንም የተለየ እንትን የለውም እኮ በቃ ተነጋገርን አይደል? እኔ አንተን አመንኩህ አይደል? ናት ወይ ምናምን በይ እስኪ ጠይቅ። እህትህ ናት? ውዴ ይኸውልሽ እኔ እኮ እህትህ ናት ወይ? መጀመሪያም አጭር ጥያቄ ነው። ሊያጣሉ እንደመጡ አጭር ጥያቄ ነው። አጭር ጥያቄ። በቃ ሌላ ነገር አታውራ። እስከዛሬ ሰማሁ ይበቃል። እህትህ ናት አይደለችም? ዘመዴ ናት። በቃ ዘመዴ ከእህትነት ወደ ዘመድነት ገባች። ምንህ ናት ማለት? ሰው በዝምድና ቤስት ከሆነ እኮ እንደ እህት እንደ ወንድም ይሆናል አይደለ? በቃ የቅርብ ዘመድ ነው የለም እኮ አይደል? የቅርብ ዘመድ ነው አይደል? ምንሽ ነው? ንገራት። ነገርኳት እኮ በቃ ምንሽ ነው? አንቺ ራስሽ ንገሪ። በቃ አሁን ምን ያደርግልሻል? አንቺ ምንሽ ነው? ተነጋገርና አይደል? እስከዛሬ ሰማሁ። መጀመሪያም ተያልኩሽ ነበር። ዝም በል። ይሄ ችግር እንዲፈጠር እኔ ነኝ የጠራኋቸው። ይሄን ታውቃለህ? ጭራሽ አንቺ ነሽ የምትመጣሽ። እኔ ነኝ ያስፈለገው። ስለዚህ ሁሉ ያንቺ ስራ ነው ማለት ነው። ሁለታችሁ ምንም ነገራችሁ ስላላማረኝ ፍቅረኛው ናት። ፍቅረኛው ናት ማለት ጠይቂው እንግዲህ። አሁንም ድረስ እውነት ነው የተጠረጠሩ ነገር ሁሉ እውነት ነው። እውነት ነው። ማንም አልፈራም። አትፈጠጭው ነው የሚሄድ እዚህ ንገረኝ። እውነት ፍቅረኛ ናት? አንተ ግን ታፍና ትክፈት ደግሞ አታፍራ። ስነ ስርዓት ያዝ። ዋጋህን እውነት ነው ወይ? እኔ አይደለሁም ደግሞ እኔ እውነት ነው ንገረኝ። አንቺ እውነት ምን አይነት ባለጌ ሴት ነሽ? እኔ ባለትዳር ወንድ አልጋ ላይ ይዘሽ ስትወጪ አታፍሪ? በገዛ አልጋዬ ላይ አንቺ ኩልሽ የመጣሽው ቆይ እንዳሰብሽው አይደለም። እስኪ መናገር ትችያለሽ፣ መናገር ትችያለሽ፣ ተረጋጊ። እስኪ ማስቆም ትችያለሽ አይደል? ንገረኝ እስኪ የኔ ጥፋት እዚህ ውስጥ ምን ነው? ለአንተ ብዬ ቤተሰቤን ትቼ መምጣት ይስተት ነበር። እኔ በቃ እኔ ግራ ነው የገባኝ ነገር። በቃ ምን ብዬ ልንገርሽ? ነገርኩሽ እኮ በቃ መጀመሪያም የተከታተልሽ ችግር እየፈጠርሽ ነው። በቃ እኔ ነኝ ችግር የፈጠርኩት? አዎ እየፈጠርሽ። እኔ ነኝ ችግር የፈጠርኩት? ባለቤት አይደለም ስነ ስርዓት ያዝ። እንደውም ከቤት ውጪ በጣም ጣፋጭ ከቤት ውጪ በጣም ጣፋጭ ናት እና አትበል። አዎ ጣፋጭ ነች። በቃ ውጪ፣ እንደውም ውጪ፣ በቃ ውጪ። ከቤት ነን እኔ ለካኔ ነኝ መውጣት ሰልችቶኛል። እንደውም ያቺ አንተ ለምን የምትመታት? ስነ ስርዓት ያዝ። የጠላኋት መሰለህ እንዴ? እኔ በጣም ነው የምወዳት። እሷስ በቃ ውጪ። ሲጀመር እሷ ናት ለምነው የመጣችው። አንቺ እኮ ነሽ ስትለምኚው የነበረው። እኛ እኮ ለምነንሽ እኮ አይደለም የመጣሽ። አታፍሪም? ምን ልፈ ቆይ ምን አይነት ተራ ሴት ነሽ? ባልሽ ፍቅረኛሽ ሲያገባ ዝም የምትይ ምን አይነት ሴት ነሽ? ሲጀመር ቆይ አገባሽ እንጂ አብሩሽ ሆኖ ያውቃል? ዝም በይ፣ ዝም በይ። ልቀቂኝ፣
ስርዓት ይኖርሽ። አንተ ረብሷ መንከት አትችልም እያልኩ ነው። ስርዓት ይኖርሽ። በቃ እሷ መንከት አትችልም። እሷ መንከት አትችልም። በቃ እሷ መንከት አትችልም። ወንድሜ እውነቱን ነበረ። ምን ታደርጉ እናንተ? ከቤተሰብሽ ከ2 ሚሊዮን ብር በላይ እሱ እንደወሰደ ሰምቻለሁ። እሱን ገንዘብ መልስላት። ሌላ ምንም ነገር አትፈልግም። እሱ ምንም የሚመለስ ነገር የለም። አልቋል። አንቺ ስለ ስርዓት ኤጀንሲ ሊጠይቅሽ የለም። በጥፊ እንዳላጋጭ አንተም ብረፍ። በቃ ገንዘቡን የምትፈልገው ይሰጥሃል። በቃ ተለቃቅማችሁ ውጡልኝ። ሄዱልኝ። በቃ ውጡልኝ እና የሚባለው ነገር ተው። ስንት ነው የወሰደብሽ? እንዴት እንደወሰደብሽ ገንዘቡን ሁሉ ተናገር። ስራ ላይ ችግር አጋጠመኝ ከሰርኩ ብለህ አይደል የወሰድከው? ለገንዘብ ብለህ ነበር ህይወቴን ያበላሸው። ማንኛውም ሰው ስራ ላይ ችግር ያጋጠመዋል። ወንድሜ እኮ የሁሉ ነገር ከምታደርግ ብር ፈልጋለሁ ብትለው ይሰጥ ነበር አይደል? ነገሩ እኔ ነኝ ጥፋተኛ። አሁን ተውጭልኝ። ከቤተሰቦች ያገኘሽው ገንዘብ ነበረ ወይ ስራ እየሰራሽበት ነበር? ያን ገንዘብ አሁን ተውጭልኝ። የገንዘቡን ጉዳይ እንጨርሳለን። በቃ ቁጭ በል። በቃ አያስፈልግም ከዚህ በኋላ ጭቅጭቅ። እረፍ እያልኩ ነው። በቃ እኔ ስልችት ነው ያለኝ። በቃ አንተ በትዳር ላይ ሌላ መዋገጥ እንደ ወንጀል አልቆጠርከውም? በፊት ላይ ከወንድሜ የወሰድኩት ገንዘብ ነው። ገንዘብ ይመልስልኝ አይደለም። እኔ ይኸውልሽ አጥፍቻለሁ። ገንዘብ ይመልስልኝ አጥፍቻለሁ። ግን በቃ ምን ገንዘብ ይሰጥሻል። ገንዘብ ይሰጥሻል። በቃ የተመለሰላት ስልኩ አንቺ ስለ ስርዓት ችግር የለውም። እኔ ሄይ ነው አይደል ስልክ እንዴ ላክልኝ። እልክልሻለሁ። ተረጋጊ። ሶሪ ባንገት አታድርጊው። በቃ ላክልኝ እኮ ተረጋጊ። በጮት የሚሆን ነገር የለም። መጀመሪያም ማለት ነው መጀመሪያም እንዳትልክላት እንደዚህ አይነት ችግር እንዲፈጠር ያደረግሽው የአንቺ ትዕግስት ማጣት ነው። ከስር እያበላሻሽ ያለሽው ማለት ነው። በጣም ለመታገስ እየሞከርኩ በቃ ይላክልሻል። ታዲያ ምንድን ነው መጀመሪያ ትጣ ይሄ እሱ ስልክ ነው አይደል? አስቀምጪ እንጂ ና ቀጥሎ ወደ ህግ እንድትሄድ እንፈልግ። የምን ህግ ነው? ና ወደ ህግ እንድትሄድ እንፈልግ። ያው ካልሆነ እቺ ማስረጃ ነገር ምን አገባን? በቃ ገንዘቧ ይሰጣታል። ማየት ትፈልጊያለሽ? ማየት ትፈልጊያለሽ? ላሳይሽ? ላሳያት? አንተ ምን አገባህ? በቃ ገንዘቧ ይሰጣታል አልኩህ እኮ። ተው በቃ በትዳር ላይ መማገጥ እኔ ፈተዋለሁ እንዳበላሸው። በቃ እኔ የተበላሸው ነገር ፈተዋለሁ። በቃ ይስተካከላል። ገንዘቡ ነው ይሰጣታል። ይቅርታ ጠይቃት እስቲ። ይቅርታ ታርግልህ። እሺ በቃ እሰጥሻለሁ። በቃ አሁን አትንካኝ በዚህ ቆሻሻ አለማፈር እግዚአብሔር። እሺ በቃ ይቅርታ። በቃ እግዚአብሔርን ንግግር ለራሱ ማለት ነው በጣም ነው የሚያስጠላው። እንደዚህ ነው ይቅርታ የሚጠይቀው። ይቅርታ ነጣ ምን ለማድረግ የሞከርክ ነው? የምን ህግ ነው የምታወራው? በቃ ተስማማን እኮ ተነጋገርን አይደል? በቃ ሰጣታን ገንዘቧን በቃ ትውጣለህ። ያደረግከው ነገርስ ገንዘቧ ነው። ይሄ ቤት ያንተ ስለሆነ ብቻ አሳምቶታ ነው። እሺ ይቅርታ በቃ ይቅርታ። ሁሉንም የሚዳኝ እሺ ይቅርታ አልኩኝ። በቃ ይቅርታ እየነገርኩ ነው። ሁሉንም የሚዳኝ ህግ ነው ያለው። ይቅርታ ልጠይቃት በቃ አንተ አልኩ የዚህ ቤት ባለቤት ስለሆንክ ብቻ እሷ ተበዳይ ሆና እዚህ ቤት ውጭ ስለተባለች አትወጣም። በቃ እንደዛ የሚባልበት ዘመን ላይ አይደል? ይቅርታ ልጠይቃት በቃ ይቅርታ ጠይቃት። ይቅርታ ማድረግ ትፈልጊያለሽ? አልፈልግም። እሺ ይቅርታ። እኔ እና እሷ እንስማማለን። በቃ እንስማማለን። ለምንድን ነው ጣልቃ የምትገቡት እናንተ? ሌላ ትዳር፣ ሌላ ልክስክስነት፣ ውሽምነት ያለ ቀጥ ብለህ ወጣ እያልኩ ነው። አንተ አይገባም እንዲህ እየነገርኩህ ነው። በቃ ያዟቸው። እሺ ረጋቢ እባክሽ፣ ቁጭ በይ እባክሽ። ከዚህ በፊት ተረጋጋው። ቁጭ በይ እባክሽ። ምን ለማድረግ ያለብን ነው? አይኑን ማየት አልፈልግም። አይኑን ማየት አልፈልግም። ለይቅርታ ዝግጁ ነሽ? አይደለም። አትፈልጊም? ይሄው እንጂ ያገኟቸው ማስረጃዎች ማየት ስላለብሽ ነው። በቃ ይሄ ቤትሽ ውስጥ ነው። ሃይላይቱን ላሳይሽ። ጭራሽ በቃ መረጋጋት ነው። ይቅርታ ለማድረግ ትችላለሽ። ጭራሽ ባልጋይ ላይ ለዛ ነበር አንሶሎን የቀየሩት። እንደዚህ አይደለም ማሰብ ያለብሽ። እነሱ 5 ዓመት ፍቅር ነው ያላቸው። እኔ ናት
መጀመሪያ ስታገቡ ማጣራት ነው ያለባችሁ። ይሄ እኮ ነው ችግሩ። አታልቅሽ። አሁን ማልቀስሽ ምንም ቫልዩ የለውም በእኔ ፊት። ስሜትሽ ይገባኛል፣ ከቤተሰቦቼ ውጭ የሆንኩት እኔ ነኝ። ስሜትሽ ይገባኛል አልኩሽ። ግን ደግሞ እንደዚህ መሆኑ ምንም ቫልዩ ለስ ነው። እባክሽ ተረጋጊ፣ እምልሽን አዳምጪኝ። አሁንም አዳምጪኝ። ለቤተሰቦችሽ መፍትሄ እንፈልጋለን። እንደዚህ ሁለተኛ ሚስት ወይ ሶስተኛ ሚስት ሆነሽ መኖር አትፈልጊም አይደል? በቃ ገንዘብሽ ይመለስልሻል። ገንዘብሽን ተናዟል። ስለዚህ ይመለስልሻል። ቤቱ ተሽጦ ቢሆን ይመለስልሽ። በቃ ተረጋበይ፣ ተረጋበይ እባክሽ። አልገባም እኮ ምን ያክላም። እኔ ራሴ እጄን አሞኛል፣ ተመንዝሬያለሁ። ረጋበይ እባክሽ። ዛሬ ስራ መምጣት ሳይኖርብኝ ነው የመጣው። ተረጋበይ እባክሽ። በጣም ነው የማመሰግነው። ምናልባት በቃ ቢያንስ እውነቱ ተጋልጧል። ከዚህ በኋላ ለወደፊት ህይወትሽ መጠንቀቅ ነው፣ መቆጠብ ነው። እሱም ማለት ነው የምፈልገው። በቃ የምታገቡትን ወንድ ምረጡ፣ እወቁት። በ3 ወር ይህን ያክል ችኮላ ምን ይሉታል? ወንድሜማ ነግሮኝ ነበር እኮ ስለሱ ጸባይ ቢያውቅ ነው ወንድምሽን ባለመስማትሽ ያው እዚህ ጋር ደረስ። ስለዚህ እባክሽን ረጋ ለማለት ሞክሬ። አሁንም እሱም ማለት እፈልጋለሁ። በቃ ተረጋጊ፣ ረጋ በይ። እንደሚከብድ አውቃለሁ። ሰው እኖራለሁ ብሎ የያዘውን ትዳር እንደዚህ ዝም ብሎ በቀላል ነገር ማፍረሱ ቀላል ነገር አይደለም። ምናልባት ለይቅርታ ልብ ካለሽ የለኝም፣ ድጋሚ ላይ አልፈልግም። በቃ እንደዛ ከሆነ እዚሁ ቤት ውስጥ ሁኚ። ከሳሽ መጣሽ ሂደቱን ተከታታይ። በቃ እኔ ማስረጃዎቹን ለህግ ወስጄ አሁን እናቀርባለሁ። በቃ ሌላ ምንም እንትን የምለው ነገር የለም። መበርታት አለብሽ። መናገር ካለብሽ ለቤተሰቦችሽ ተነጋገሪና እንግዲህ ቀላልም ስለማይሆንልሽ አንቺ ሌላው ነገር ራስሽ መጉዳት የለብሽም። ሰውም ከፈለግሽ እኛ አንድ ሰው ልንመድብልሽ እንችላለን፣ አንቺን የምትንከባከብ እንደ እህት። አሁን ሄዳለሁ ወደ ቤተሰብ። በቃ እንደዛ ከሆነ ወደ ቤተሰብሽ ሁኚና ክሰሽ። እባካችሁን እህቶቼ፣ የትኞቹም እህቶቼ ተጠንቀቁ። ስለምታገቡት ሰው ተጠንቀቁ ማለት እፈልጋለሁ። በቃ በ3 ወርና በ2 ወር ቸኩላችሁ ትዳር ውስጥ አትውደቁ። ስለዛ ሰው ማንነት፣ ስለዛ ሰው ባህሪ እወቁ። እንግዲህ አንድ ቤት ላይ እህቴ ናት እየተባለ ሌላ ትዳር፣ ሌላ ፍቅረኝነት። እንግዲህ እነዚህ ሰዎች ትዳር ሊኖራቸው ይችላል፣ አይታወቅም፣ ገና አላጣራንም። የ80 ትዳር ሊኖራቸው ሁሉ ይችላል ማለት ነው። በዋነኝነት እባካችሁ ለገንዘብ ለጥቅም እባክሽ ተረጋጊ። እኔት እባክሽን አሁን ያንቺ ማልቀስ ምንም መላ የለውም። ምን መላ አለው? ምን ይዘይድልሻል? በቃ ረጋቤ እባክሽ፣ ረጋቤ። ቀስ ብለሽ እንትን ማለት ትችላለሽ፣ ችግር የለውም። ተረጋጊ እባክሽን፣ ተረጋጊ እባክሽ። ቁጭ በይ። መጀመሪያ ረጋቤ አንቺ እባክሽን ተረጋጊሽ። በቃ ሳትረጋጊ ምንም ነገር መሆን አይችልም። እና እባካችሁም የምታገቡትን ሰው ምረጡ። እንግዲህ አንድ ሰው ላይ የደረሰ ነገም እኛ ላይ ይደርሳል ብላችሁ ራሳችሁን ግምት ውስጥ ማስገባቱን እንዳትረሱት። እኔ በሆነ ነገር አዝኛለሁ። እንዳያችሁት ነው ደግሞ እሱ ምንም አይነት የጥፋት አይነት ስሜት አይታይባቸውም እና ምናልባት በይቅርታ ሊታለፍ የሚችልም ቢሆን እሱ በጣም በቃ ምን ልበላችሁ በጣም አሸዋፊ አይነት ሰው ነው፣ እንዳያችሁት ነው። ስለዚህ ምንም ልል አልችልም። ተመልካቾቼ ሌሎች ሰዎች እንዲጠነቀቁ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ሳብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ሰላም ሁኑ። እባክሽን ተረጋጊ እባክሽን።